አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። እሺ ልጅ ዮሲያስ እስካሁን ቁሜ ስጠብቀው የነበረው አንተ ነው። በወንድ ቋንቋ እንድናወራ ፈልጋለሁ። በወንድ ቋንቋ ነው ያልከው? አዎ በወንድ ቋንቋ እንድናወራ ፈልጋለሁ። አንተ ልጅ አማን እንዴ? ቆይ ምንድነው ችግር? ለምንድነው ማትፋታኝ? ህይወቴን እየበጠበቅክ እንድፋታ ትፈልጋለህ እንዴ? እስኪ ንገረኝ። ትሰማኛለህ? እሱ የልጅቷ ችግር ነው እንጂ የኔ ችግር አይደለም። ገባህ? ብቻ እንዳምን ፈልገህ እንዴ? ትሰማኛለህ? ማመን አለማመን የራስ ድርሻ ነው። እኔ ግን እውነታውን ነግሬሃለሁ። ገባህ? አሁን ምንም ጊዜ ሳናጠፋ እና የነገር ስር እንዲሰድ ስለማልፈልግ ቶሎ ብለህ መላ ፈልግለት። መላ በላት ማለት ምን ማለት ነው? አርክስላት አልኩ፣ አርክስላት። አንተ ያማል እንዴ? ምንድነው ማረክስላት? ያማል እንዴ? ያስነካትም መስተፋቅር ነው። አንተ ግን አይደብርም እንዴ? እንዴት በሰለጠነ ዘመን እንደዛ አይነት ነገር ታረጋለህ? አንተ ራሱ እንዴት በዚህ በሰለጠነ ዘመን በመስተፋቅር ታምናለህ? እኔማ እንዳምን ያደረገኝ የገዛ ስራ ነው። ማመን አለማመን የራስ ፋንታ ነው። እኔ ግን እውነታውን ነግሬሃለሁ። ያ ሁሉ ሴት ሲያፈቅር ከረምክ የተባልከው፣ ቆይ አንተ ከወንድ ምን የተለየ ነገር ኖሮ ነው? ይኸውልህ እሱን ሄደ ያፈቀሩኝን ጠይቃቸው። እሺ ሰማኛለህ ዮሲያስ፣ እኔ አሁን ያንተን ፊዝ የምሰማበት ጊዜ የለኝም። ይኸውልህ ለዚህ ችግር ቶሎ መፍትሄ የማታመጣ ከሆነ እማየውን ነገር ይፈጠራል። ባላመጣም ልታመጣ ነው። እማመጣውን ማሳያለሁ። እንዴ ቆይ እናንተ ልጆች ያማችኋል እንዴ? ምን ያደርጋችሁ ነው? ይሄ ነዋ ሲነግሩት የማይሰማ ደረቅ ነው። ይኸውልህ በሶሲ ማንንም ከመጣብኝ ማንንም አልሰማምሽ። ይኸውልህ እልባት ተሲዘኝ መልካም ነው። እሺ እንዴ በምክንያት ነው ቆይ እንደዚህ የምትደባደቡት? ይኸውልህ በዚህ ትንሽ ቀን ውስጥ ለዚህ ችግር መፍትሄ ካላመጣ እመነኝ የማይሆን ጦርነት ውስጥ እንገባለን። እሱን እናያለን። እዩሲ ቆይ ምን ተፈጥሮ ነው? ልጁስ ማን ነው? ዳዊት ይባላል። የዛች ሶሲ ፍቅረኛ ነው። ሶሲ ማናት? ሶሲ ነቻ። እቺ መስተፋቅር አሰርቶብኛል ያለች ለሀገር ምድር የምትበጠብጠው ሴት። አንተ ልጅ ግን ይሄ ነገር ወዴት እየሄደ ነው? እኔ ምንም እየገባኝ አይደለም። እሺ እሱ ምን አድርግ ነው የሚልህ? አርክስላት። ምኑን? ያስነካትን መስተፋቅር አርክስላት ነው የሚለኝ። ሁሉም ሰው እየመጣ አርክስላት ይለኛል። ምንድነው ማረክስላት? ወይ ጉድ! ቆዮሲ እንደዚህ ነገር አለብህ እንዴ? አንቺ ያምሻል እንዴ? ምንድነው አፍሽ እንዳመጣልሽ ምቀባጥሪ? ምን አጠፋው ዮሲ? እኔም እኮ ግራ ገብቶኝ ነው። እንዴ ግራ ይገባሻል? ምን አለ አንቺ እንኳን ይሄን ብትረጂ። እሺ ይቅርታ። አሬ ራስሽ ጉዳይ። ወይዳ እሺ ልጅ ምንድነው የሚሻለው? አራኒቹ በእናትሽ አናግሪኝ እንጂ። ቆይ ብሩክ ምንድነው ማናገረ? በቃ የሰማሽው ነገር ትክክል አይደለም። ቆይ ብሩኬ እኔ እንዴት ነው የምታስበኝ? ደሞ እንዴት አሰብኩሽ? ይኸውልህ ብሩኬ እኔ አፈቀርኩ እንጂ እኮ ቂል አይደለሁም። እሺ እሱ ደግሞ ምን ማለት ነው? ማለትማ ያኔ ከፊዮሪ ጋር ኬክ ስትጎራረስ ሲቀጥል ደግሞ መናፈሻ ውስጥ ጊዜ ስታሳልፉ ያየው ዝም ያልኩት መጣላት ስላልፈለኩ ነው። እሱ እኮ ይገባኛል አኒቹ። አሁን ደግሞ በገዛ እንደበታ አፈቅራታለሁ ስትል እየሰማው ቆይ አታፈቅራትም ብዬ እንዳስብ ነው እንደምትፈልገው? አኒቹ እኔ እኮ እንደዛ ያልኩት እኮ ልጁ እንዲፋታ ትፈልጊ ነው እንዴ? እማታፈቅራ እኮ ነው ለምን እንዲፋታ ትፈልግ? አኒቹ ታውቂለህ፣ ልጅቷ እኮ ማንንም የላትም። አየ ብሩኬ ለዚህ ነው ነገሮችን ቆም ብለህ ማሰብ አለብህ ያልኩ። ማለትማ አንተ ራስህ ማታውቀው የሆነ ፍቅር ለፊዮሪ አለ። ያ ደግሞ ወደሷ እንድትሆን እየገፋ ነው። ኧረ አኒቹ እንደዛ የሚባል ነገር የለም። ወይም ደግሞ ከኔ ጋር ባለ ግንኙነት ደስተኛ አይደለህም ማለት ነው። ቆይ አኒቹ ምን አለ ብትረጋጊ። ይኸውልህ ብሩኬ አሁን ሁሉም ነገር ደክሞኛል። ስለዚህ በቃ ተወኝ። ተወኝ ማለት ተወኝ ማለትማ ተወኝ ነው በቃ። እኔ ከዚህ በኋላ አርፌ ትምህርት መማርና ማጥናት ነው የምፈልገው። እሺ እኔ ከዚህ በላይ ምን ማድረግ አለብኝ? እሺ የሚረዳኝ አንቺ ልጅ እንኳን ታድርገሽ ነው የምትሄጂው እንዴ? ድንገት ደግሞ መንገድ ላይ ባገኘውስ? እባክሽ አታገኝም አውልቂ። ታይ ግን አታገኝም አልኩሽ አይደል እንዴ? አውልቂ በይ። ይቢሙች
እኔ ግን በጣም ነው የጨነቀኝ። ቆይ አሁንም እየው ትዝ እያለሽ ነው እንዴ? እሱም ትዝ ይለኛል። ከዛ ደግሞ ዲቪዬም ትዝ ይለኛል። ነፍሴን እኮ ጭንቅ አላት። ወይዳ ቆይ እሺ ለመሆኑ ዴቭ የት ሄዶ ነው? ምን አውቂ ከቀድሙ በኋላ ጥሎኝ ነው ሄደው። ቆይ የቀድሙ ስትይ ምን ለማለት ነው? ለካ አልነገርኩሽም። ቅድም እኮ ከዴቭ ጋር እያወራን ቀይሪልና ዮሲን ይሆንብኛል። ከዛ ደግሞ ቀይሪልና ዴቭን ይሆንብኛል። ከዛ ድንግጬ ትቼው ሮጥኩኝ። ምን? ቆይ ስለመቀየር ነው የምታወሪው? ይኸውልሽ ለምሳሌ አሁን አንቺን እያየሁሽ እያወራን አይደለ? አዎ። ከዛ ቀይርቲና ሀናን ትሆኛለሽ። ከዛ ደግሞ ቀይር ብለሽ መልሰሽ አንቺን ትሆኛለሽ። በቃ ልክ እንደዚህ አይነት መቀያየር ማለት ነው። ቆይ ታዲያ ዮሲና ዴቭ ልክ እንደዚህ እየተቀያየሩብኝ ነው የምትይኝ? አዎ ሂቢ እውነት ጭንቅ ብሎኛል። እንዴ እኔን እያጋጠመኝ ያለው ነገር እኮ እስካሁን ካዩዋቸው ፊልሞች ላይ ራሱ እኮ የለም። እኔ ግን በጣም እያስገረምሽኝ ነው። ለምንድን ነው የምትገረሚ? እንዴ ታዲያ ዴቭን እያየሁት እንደዚህ ተቀያየረብኝ የምትይው ነገር እኮ ማመን የሚከብድ ነገር ነው። ሂቢ ምን ቸምሬኝ ነው? ቆይ አንቺ እንዴት ተጨንቂ ስትስቂ ትንሽ እንኳን አይደብርሽ? ምን ላድርግ ሰው ሲወድጄ እኮ አይደለም። ግን ደግሞ የምትናገሪው ነገር በጣም ነው የሚያስቀው። ያልደረሰበት አሉ። አሁንስ እኔ የዚህ ልጅ መጥፋት ነው ጭንቅ ያለኝ። የዴቭ ነው? አዎ የዴቭ መጥፋት በጣም ነው ያስጨነቀኝ። ቆይ ለምንድን ነው የጨነቀሽ? ዴቭዬ እኮ ሲናደድ የሚያደርገውን ነገር አያውቅም። እና ምን እንዳያደርግ ፈርተሽ ነው? እንዴ ኢዮስያስን አፍንጫውን እንዳይለው ፈርቼ ነው። አይ ዴቭ እንኳን እንደሱ ያደርግ። ተይ ሄዋን፣ ዴቭዬ ሲናደድ በጣም ኃይለኛ ነው። ቅድም ራሱ ኢዮስን ሄደን ስናናግረው እንዴት እንደተናደደ። ወይ ካልሆነ እንደውልለት እንዴ? እኔ እኮ ላነሳ ብሎኝ ነው ጭንቅ ያለኝ። ሂዊ ቆይ እኔ ልሞክርለት። ቆይ እየጠራ ነው። ማይ ላቭ ፕሊዝ ስልክህን አንሳው። ቆይ አንስቶታል። ሄሎ ዴቭ። ቅዱሴ እኔ እና ሀና ነገር በጣም አስደብሮኛል። አንቺም በእንሽ የሚያስደብርሽ እንዴ? በእኔ ምክንያት እኮ ነው የተጣሉት። በአንቺ ምክንያት አይደለም። እና በማን ነው? በራሱ በብሩክ ምክንያት። እንዴት? ፍቅረኛው ሀና እስከሆነች ድረስ አንቺ ምንም ሆንሽ ምንም በፍጹም ሊያገባው አይገባም። ግን እኮ እሱ ለኔ አስበው ነው። ማን አስባለ? ማሰብ ካለበት ለፍቅረኛውና ለፍቅረኛው ብቻ። ገባሽ? እና ተሳስቷል እያልከኝ ነው? አዎ ተሳስቷል። ወይ ደግሞ የማያውቀው ፎንቃ በውስጡ አለ ማለት። የማ ፎንቃ? ምናልባት አንቺ አንተ ያማል እንዴ? እሱ የሚያፈቅረው ሀናን ብቻ ነው። ታዲያ አንቺ ጋር እየመጣ ለምን ያሽቃብጣል? ፊዮሪ ሙች እንደዛ አይነት ወንድ አይመቸኝ። እና እንዴት መሆን ነበረበት? በቃ ፎንቃ የሀና ናት ካለ አንቺን ፎርጌት አድርጎ እሷን መንከባከብ። የምን እዚህም እዛም አለ። አንተ ልጅ ያሌለ እያስገረምከኝ ነው። ደግሞ ምን ሆንሽ? ምክንያቱም ወንድ ልጅ በአንድ ሴት መርጋት አለበት ብለህ ታምናለህ ብዬ ስላላሰብኩ ነው። ምን አለ ለዚህ አነጋገርሽ አንዴ ባልተሰበረው እጄ በጠፊ ባልኩሽ። ይሄኛውን ጉንጬ ልስጥህና በዛኛው ትለኛለህ? በእናትሽ ፊዮሪ ሁለት አስርልኝ። አንዴ ላጠናግርሽ። አንዳች ነገር ያጠናግረህ። እሺ ይሻለኝ ብቻ እንዴት በነፍስ ስጋሽ እንደምጫወት አሳይሻለሁ። እሺ በቃ አፍህን ዝጋውን፣ አርፈህ ሂድ። ወይኔ ደግ አንቺ ፊዮሪ አሳይሻለሁ። እሺ ቤዚ ግን ዛሬ ደህና ነሽ? ቤዝ ምን ሆነሻል? ደህና ነሽ ወይ? ደህና ነኝ። ምን ነው? ከቅድም ጀምሮ ከፊትሽ ትክክል አይደለም። አይ መስሎሽ ነው? ደህና ነኝ። እርግጠኛ ነሽ? አዎ ሄሎ ደህና ነኝ። ከሆነ ጥሩ። ግን ዛሬ የሆነ ነገር ሰምቼ እኮ ገረመኝ። ምን ሰማሽ? ያሬድ ወደ ውጭ ሀገር ሊሄድ እንደሆነ ሰማሁ። አንቺ ሰምተሻል እንዴ? አዎ ሰምቻለሁ። ማን ነገረሽ? ያው ጸጋ የምትማርበት ክላስ ውስጥ እኮ መማር የእነ ቱርፍ። ለእኔም የነገረችኝ እሷ ነች። እና እውነት ነው? አዎ እውነት ነው። ቆይ እንዴት እንደዚህ አይነት ውሳኔ ሊወስን ቻለ? አላውቅም። ቤዚ ግን እኮ በአንድ ነገር ሀሳቡን ማስቀየር እንችላለን። እንዴት? ወይ ፍቅር ጥያቄውን በመቀበል ነው። ምን ማለት ነው? ያምኝ እኮ ነው። ይሄ በፍጹም አይሆንም ሄሉ። እንዴ ለምንድን ነው የማይሆነው? ምክንያቱም እኔ ስለማላፈቅረው። እንዴ ሊሆን እኮ ይችላል ቤቲ። ግን ደግሞ ይኸው እስኪ አስቢው፣ የሆነ ሰው በራሱ ጊዜ የሆነ ነገር ሲያደርግ ነው እንጂ ምክንያት አንቺ ብትሆኚ ሰላም ይሰጥሻል? እሱማ እኮ ነው ምክንያቱ መሆን አልፈልግም እኮ። ስለዚህ ፍቅር ጥያቄውን ተቀበል። ቆይ ሄለን ያላሰብኩት ይመስልሻል? ቆይ ልጁ ፍቅሩ ቢብስበትስ?
ቢብስበት እኮ ችግር ነው አውቃለሁ፣ ግን ደግሞ ምክንያት ከምትሆኝ እኮ ብዬ ነው። ሄሎ በእናትሽ እኔ ፈጣሪ እርዳኝ እንጂ ምን እንደማደርግም የሚነት አይዞሽ ታልፊዋለሽ። እሺ አሁንም ድንጋይ ተቀምጦ ማለት እኮ ያለው የምሮ ህመም ለነገሩ የተማረ ሰዎች ነው የሚገባል። ቀስቴ ማኛንቺ ሰው መረቅ ቢዝነ ቦቼ እንዴሽ ሰማኛል። ከዚህ በኋላ ከማን ጋር እንደምትውል ክብሬን ማወቅ መቻል አለብሽ። ምን አይነት ሰው መሰልኩ? እስኪ ንገረኝ፣ ምን አይነት ሰው ነህ አንተ? ከስንት ምሁራን ጋር መሰለ ሙሉ አቤት እውቀት ሁሉ ነገር በእንግሊዘኛ ነው። የራሱ እዛ በእንግሊዘኛ ነኝ። ቦቼክስ ነው የምባለው። በእናት ኧረ እባክሽ ሌላ የለሽም? ምን የሌለ ነገር አለ? እዛ ሁሉ ነገር እኮ በእንግሊዘኛ እኮ ነው። ስድብ በእንግሊዘኛ፣ ና በእንግሊዘኛ፣ ሂድ በእንግሊዘኛ። ኧረ አንተ ስድብ በእንግሊዘኛ እንደዚህ ይጣፈጣል? ቆይ አንድ ስድብ ጀባ ልበልሽማ። አይ ይገባልሽ? ኦኬ ነው የምልሽ እባክሽ ስለማይገባሽ። ኧረ ሳክስ አታ እዛ ሻይ ስትቀዳ እየዋልክ ታካብዳለህ እንዴ? ኧረ እባክህ እንዴት አላካብድም? ቀላል አካብዳለሁ እንዴ? እንደ ሌላው አስተናጋጅ እንደ ሰርግ ቤት እንትን ተጨብጭቦ የምጠራ መሰለህ እንዴ? በክብር ነው የምጠራው። እሺ እና እንዴት ነው እንዴ? ይኸውልህ እንዴት መሰለህ የሚጠሩ መጀመሪያ ሊያዙኝ ሲፈልጉ አቤት ቺኮ ሲሆኑማ እዛ ጋር አስሆኝ ንዝር ይለኝ ዞር እላለሁ። ግንብ ነው ይሄ ምስጥ ብሎ ነው የሚሆነው ማለት ነው። ከዛ በኋላ ዞር ብዬ ካየኋቸው በምልክት ና ብለው ይጠሩኛል። እማልሰማቸው ከሆነ ደግሞ ዩ ቦቼክስ ካም ተብዬ የምጠራ ልጅ አንተ ዝም ብለህ እዚህ ጋር ድንጋይ ላይ ስትቀመጥ ለነገሩ ሉዝ እያደረግሽ ነው። የፊቸር በቂ እኮ ናት። እሺ ከዛ በኋላ ያንቺንም ቅልጥፍ ብሄድና ዋት ጠረጴዛዬን እየወለወልኩ ዋት እላቸዋለሁ ማለት ነው። ዋት ደግሞ ምንድን ነው? ወይኔ በመድኃኒዓለም ኧረ በስመ አብ ወልደ መንፈስ ቅዱስ። አንተ እንደኔ አልተማርክም? አንተ ወሬ አታብዛ፣ የጠየቅኩን ብቻ መልስልኝ። ለነገሩ ይሁን አንተ የምታውቀው ዋጥ እንጂ ዋት የት ይገባሃል? እኛ የተማርነው እንጂ ልንገርሽ። ለማንኛውም ዋት ማለት ብስኩትን ከቆቀር ከሳምቡሳ ጋር እንዴት ላምጣላችሁ እንደማለት እኮ ነው። አንቺ ግን ያው አልተማርሽም። ኧረ እባክህ ከዚህ ይኸውልሽ ሊያዙኝ ሲፈልጉ ማለት ነው። ያው አንቺ ለመርሹ የት ነው አሴክስ ማናት እንዳትለኝ፣ ይሄ በእንግሊዘኛ ነው። አሰለፍ ማለት ነው። ቡና አይደለም የምትላት እዛ ተቀይሯል ታሪኩ። ቦቼክስ ከተባልኩ በኋላ ቀልጠፍ ብዬ ስሄድ ምን ይባላል? ካፌ ይባላል። እኔ አንቺ እንደምዘጋ ቀልጠፍልና በሻገር ወይስ ባሳልት ይኸውልሽ እንደ ብዬ ነው የምጠይቀው ማለት ነው። ቆይ ደግሞ እሱ ምንድን ነው? ወይኔ መዳረቅ ቀስቴ እንዴ! ለነገሩ ችግር የለውም ምን ያስተምርሃለሁ። ይኸውልህ በሻገር ማለት በስኳር፣ በሳልት ማለት በጨው በማጣፈጫችን እንደማለት ነው። ስማ እኔ ከዚህ በኋላ እንግሊዘኛ ተርጉምልኝ የምትለኝ ከሆነ አጠገብ አልደርስም። እሺ ዲ እውቀቴን የተጠቀምክ ባትበዘብዘኝ ደስ ይለኛል። እሺ እና እንደዚህ ያልክ ነው ስታስተናግደው ያልከው? አቤት ቀስቴ ግን ትምህርት ቤት ውስጥ ያለ ይችክማት አቤት ይችክማት ዲ ሴት በማየት እኮ ጭራሽ አይኔ ሊፈርጥ ነበር። አንተ እንዴት ምን እንዴት አለው? ዞር ስል የምትገርም ቺክ እሷን አይቼ ወደዚህ ስል ሌላ ትኩሳት። እሷን እያየሁ የከስተመር ሳይና ሳምቡሳ በልቼ እንደገና ሌላ ወደዚህ መልሰ ስል ደግሞ ሌላ ስብራት። ወይ ሲቃጠሉ መዋል እኮ ነው ቀስቴ፣ ሲነዱ መዋል። አንተ ቆይ ለስራ ነው የገባው ወይስ ችኮቹን ለማሳደድ? እኔም የገባው ለስራ ነው። ግን ትምህርት ቤት መሰለ እና ምንድን ነው የጭቅ ጫካ ነው። በቃ አደን የወጣው እኮ ነው ይመስለኝ። በዚህ ሴት ኡፍ። ኧረ ቦቼ ግን ሳክስ ፕሮማክስ ስማ። እሺ ቆይ ተረታስ? እባክህ እሷን ሰሞኑን አላገኘኋትም። ግን ትምህርት ቤት ሆኜ ምን እንደተመኘሁ ታውቃለህ? ምንድን ነው? በቃ ምን አለበት የተረተ ይፎን ቅንቅል ብሎ ወጥቶልኝ ቺክ እያማረኩ በጠበስኩላለሁ። ከቦርጫሟ፣ ከወፍራሟ፣ ከምታምረው፣ ከማታምረው፣ ከዚህ ክፍል ከዛ ክፍል ውይ ነው የምመኘው። በቃ ቀስቴ አንተ ቆይ አይደብርም እንዴ? የሶስተኛ ክፍል ተማሪ ሆነ የስኩል ሴት ትመኛለህ? ለነገሩ ልብ ተራራ ነው። ቆይ ምን ችግር አለው? ኧረ ማን አይመስጥም። ቆይ ተናዳ በእንግሊዘኛ ብትወራ ምን ልመልስልህ ነው? ተሱን አላሰብኩትም ነበር። ታዲያሽ መጨረሻ ምንድነው የሚሻለኝ? እባክህ የራስ ጉዳይ። ቆይ ቲቸር በቂክስን አሰማመጣትና በቂ ነው ስሟሽ በእንግሊዘኛ ነው። እንግሊዘኛ እንድታስተምረኝ አደርጋለሁ። ስማማ ቀስቴ አንተ እንግሊዘኛ እኮ ወፍ ቋንቋ ጋር ይመሳሰላል። እባክህ አላውቅልም። የራስ ጉዳይ። አይ ወፍ ቋንቋ እኮ ያደኩበት ነው። ቀላል እኮ ናት ወፍ ቋንቋ። እንዲህ በቃ ጥርሴን ንቅል ያደርኩባት እኮ ናት። ከእሷ ጋር ቆይ እያጣመርኩ ነው የማወራው። አንተ ንቅል በል። በእንግሊዘኛ አይደለም ለምን በቻይንኛ አታወራኝም? አሰማምጣታለሁ። አያም ቦቼክስ ና እንጂ
አንቺ ፌንታ ምን ሆነሽ ነው? ምንም አልሆንኩም። ባይሆን አንተ ልጠይቅህ እጅ ምን ሆነ ነው? ትናንትናም እያየሁ እጠይቅሃለሁ ብዬ ምንም አልተመቸኝም። ተደባድቤ ነው። ከዛ ጋር ድጋ ነው? አይደለም። እና ከማን ጋር ነው? ከፊዮሪ ጋር። ምን? ከፊዮሪ ጋር ነው ያልከው? አዎ ከፊዮሪ ጋር። ምን ነው ገረመሽ? ቆይ ከሷ ጋር ሰላም አልነበራችሁ እንዴ? ጭራሽ ባለፈው ሰው እየደበደባችሁ አልነበር እንዴ? ሰላምማ ሰላም፣ ግን አሁን የተደባደበው ነው ተጣልተን አይደል? እና እንፋለም ብለን ተስማማን። ከዛ እኔ ቀድሜ ስመታት እሷን በዱላ ልትመታኝ ስታነሳ ቀድሜ ብሎክ ሳረጋት እጄ እንደዚህ ሆኖ ቀር ተሰበረ። እንዴ አንተ ምን አይነት ነገር ነው እየተናገርክ ያለኸው? የተፈጠረውን ነገር ነው። ቆይ ታዲያ እሺ አሁን ከፊዮሪ ጋር ምን አይነት ሁኔታ ላይ ናችሁ? ፒስ ነን። የምር ግን ፊዮሪ ጀግና ነው። የሌለን የተመቸች። ቆይ ቅዱስ ምን አይነት ነገር ነው እያወራህ ያለኸው? አንቺ ግን ምን ሆነሽ ነው? ምን ሆንኩኝ? ትናንትና ከፍቶሽ ነበር፣ አሁን ደግሞ የሆነ የደበረሽ ነገር እንዳለ ያስታውቃል። አይ ምንም አልሆንኩም። አንቺ ፌንጣ ከዚህ ግድግዳ ጋር ሳለጥፍሽ ምንድን ነው የሆንሽ? ተናገሪ። ቅዱስ በእናትህ አታሳቀኝ። እሺ አላሳቀቅሽም፣ ግን ምንድን ነው የሆንሽ? ንገሪ። ከዛው ጠጤ ጋር ተጣልተሽ ነው? አልተጣላንም። እና እሱ ወደ ውጭ ሀገር ሊሄድ ነው። ምን? ግን ለምንድን ነው የሚሄድ? ከኔ ሽሽት። ከአንቺ ለምንድን ነው የሚሸሸው? እኔ ፍቅር ጥያቄውን ስላልተቀበልኩት። አንቺ ራሱ ለምንድን ነው የፍቅር ጥያቄውን ያልተቀበልሽ? ስለማላፈቅረው ነው። አንቺ ያምሻል እንዴ? ምንድን ነው የሚያስቅህ? ፍቅር እኮ የሌለ ጨርቅ አድርጎሻል። የምን ዳርዳር ነው? ምን ማለት ነው እሱ? አንቺ ፌንጣ ጮክ እያልሽ አታውሪ ብዬሻለሁ። እሺ ቆይ ምን ለማለት እየሞከርክ ነው? አንድ ነገር ልንገርሽ። ምንድን ነው? እሱ አንቺን ከሚያፈቅርሽ በላይ እኮ ነው የምታፈቅር። እዩ እስኪ ራስሽን። ተዝለፈለብሽ እኮ እፍ ቢሉሽ ብን ብለሽ እኮ ነው የምትጠፊ። ቆይ ቅዱስ የምታወራው ነገር የምርህን ነው? እጭ እንግዲህ የራስሽ ጉዳይ። ወይኔ ቤዛ መጨረሻ እንደዚህ ይሁን። ቆይ ሁሉም ሰው እኮ ተመሳሳይ ነገር አለ ማለት እኔ ምርም ያሬድን አፍቅሬያለሁ ማለት ነው። በቃ እሺ ቆይ ያ ሁሉ አላማዬስ፣ ያ ሁሉ ጥንካሬስ፣ ያ ሁሉ ጽናቴ በቃ በፍጹም አይሆንም። ቤዛ ታደርጊው ለአባትሽ የገባሽውን ቃል ማሰብ አለብሽ ቤዛ። ይሄ በፍጹም አይሆንም። ሄዩ በእናትሽ የሆነ ነገር በይኝ። እኔ በጣም እየጨነቀኝ ነው። ለምንድን ነው የሚጨንቀኝ? እኔ እንጃ፣ ሌሊቱን ሁሉ እንቅልፍ እየወሰደኝ አይደለም እኮ። በምን ምክንያት? በዚች በሶሲ ምክንያት ነዋ። ሶሲ ምን ነው ረሳሽው እንዴ? ፍቅረኛዋ እንደዛ ዘራፍ ብሎብኝ ሲሄድ አልነበርሽ? እሷን ነው እንዴ? አዎ እሱን ነው። ቆይ ምን ባደርግ ነው ከዚህ ነገር መገላገል የምችለው? እኔ አላቅም፣ ግን ልጅቷ ምን አይነት ነገር ብታይ ነው እንደዚህ የፈራችው? እኔ እንጃ። አሁንማ ከፍቅረኛዋ ጋር ቁጭ ብላ እኔ ሆኛለሁ የምታያት። ምን? የምርህ ነው ዮሲ? አዎ የምሬን ነው። አሁንስ በጣም ግራ እየገባኝ ነው። አየህ አይደል እንደ ቀልድ የጀመራችሁት ነገር ምን አይነት ጦስ ይዞብህ እንደመጣ። አዎ ግን አሁን የሆነ ነገር ተባበሪኝ። ምንድን ነው የምተባበርህ? አሁን እንሂድና እንደ ሳምኩሽም እንደ ጨበጥኩሽም ግን ደግሞ ምንም የፍቅር ስሜት ለኔ እንዳልተሰማሽ ለሁሉም እንንገራቸው። ምን ትርጉም አለው? ማለት ፍቅር የምታይዛቸው እኮ አንተ የተመቹን ሴቶች ብቻ እንደሆነ ተደርጎ ስለታሰበ እኔ ምንም ብል ላድንህ አልችልም። እንደዛም ተብሏል እንዴ? አዎ ተብሏል። ሌላስ ምን የተባለ ነገር አለ? ሌላውን እንኳን አላስታውስም። ይሄን ነገር ግን መላ ካላልከው ጥሩ ነገር ይዞ አይመጣም። መላ ማለት እንዳለብኝማ መች ጠፋኝ። አሁን እኮ ግራ የገባኝ መላው ነው። ዮሲ እንግዲህ እኔ ምንም ልረዳ ባለመቻሌ በጣም አዝናለሁ። ዮሲ አሁንስ ምን ባረግ ነው የሚሻለኝ? ሄቡ ዮሲ ምን ሆነ ነው? ዮሲማ በገዛ እጁ የፈጠረው ጉራ ዋጋ እያስከፈለው እኮ። ምን ተፈጥሮ ነው? ያቺ ሶስና የምትባለዋ ልጅ መሰለችኝ መስተፋቅር አስነክቶኛል ብላ ሀገር ምድር እያዝልኝ ያለች ነው። ወይኔ ጉዷ! ይሄ ነገር ባሰባት ማለት ነው። አይገርምሽም? ቆይ ግን ለመሆኑ ፍቅረኛዋ ሰምቷል እንዴ? ትናንትና መንገድ ላይ ዮሲን ጠብቆት ሊደባደቡ ነበር። ምን? የምርሽ ነው? የምሬን ነው። ቆይ ግን አንቺ ይሄን እንዴት አወቅሽ? ወደ ቤት እየሄድኩ እያለ ሲጨቃጨቁ ሰምቼ እኔ ነኝ ያገላገልኳቸው። ወይኔ ጉዴ! ይሄ ነገር ቆይ ወዴት እያመራ ነው? እኔ ምንም አልገባኝም። አንቺ ግን እንዴት ነሽ? እኔማ ምን ሆናለሁ? ደህና ነኝ። ደህንነትሽን እኮ አይደለም። እና ምንድን ነው እስካሁን? ቆይ ለዮሲ ምንም እየተሰማሽ አይደለም? አንቺ ያምሻል እንዴ? ምንድን ነው የምትቀባጥሪው?
ምን ላድርግ ሄቡ፣ ግራ ቢገባኝ እኮ ነው። ለማንኛውም ስለኔ አታስቢ። ወዴት ነው? ወደ ክላስ። ክላስ እኮ ባዶ ነው፣ አስተማሪ የለም። ባይሆንም እዛ ብሆን ይሻለኛል። እሺ በቃ። ምን አይነት ነገር ነው እየተፈጠረ ያለው? የኔ ትርት እንዴት ነሽ? እቺ ነገር ደግሞ ከሶስት ቀን እንደሆነ ሰምቼልሃለሁ። ብቻ ቦቸራን አግኝተሽው እንዳይሆን። ትናንት ከሶቻ ጋር ሆነን ሻይና ቆቀ ጋብዞናል። እሺ በቃ እሱም ፎንቃውን ትርታይ እያለ እንደሚጠራትና አንተም የኔ ትርትር የምትለኝ ከሱ ወስዳ እንደሆነ ነግሮኛል። እሺ ቆይ ልጅ ምን ባደርገው ይሻላል? ደግሞ እሱ ምን አደረገ? ከዚህ በላይ ምን ያደርግ? የሱን ጨዋታ ሊያሳምር ብሎ እኔን አደባባይ ላይ ያሰጣኛል? አረ በቦታው ማንም አልነበረም። እኔ እና እሱ ብቻ እኮ ነን የነበርነው። እና ትልቁ ችግር እሱ አይደል እንዴ? እንዴት ላንቺ ነግርሻል? እኔ እኮ አልነበረኝም። የምርሽ ነው? አይ የምሬ ነው። እኮ ለምንድን ነው ያልደበረሽ? ምክንያቱም እሱ ፎንቃውን የሚላት ትርታይ ነው፣ አንተ ደግሞ የኔ ትርትር። ስለዚህ ይለያያሉ። ግን አንቺ ልጅ እስከ ዛሬ የት ነበርሽ? ደግሞ ምን አደረግኩ? ፈጣሪን ሳልናገር የምትረዳኝ ፎንቃ አስጠኝ አልኩት። ስንት ቦታ ከተሰቃየው በኋላ ለካ አንቺ ሲደቅ ብለሻል። ኧረ እባክህ ውበቴን ይሰል ሌላስ የለም? ልፈልግልሽ ካለ ደስ ይለኛል። እየቆጠበን አይሻልምን? ከሆነ ጥሩ። እና ህይወት፣ ኑሮ፣ ነጻነት እንዴት ይዞሻል? እግዚአብሔር ይመስገን አሁን ደህና ነኝ። በጣም ጥሩ ስሜት እየተሰማኝ ነው። ጥሩ ስሜት ስትይ ምን አይነት ስሜት? ምን ይሆንልህ? አዎ የፍቅርም ስሜት ቢሆን እኮ አልጠላም። ምን እንዴ ከደበረሽ ይቀራል። ግን አለ አይደል ቢሆን የማጤው ነገር ይገባኛል። የኔ ትርትር ማድነቅ ይቻላል? ማንን? አንቺን ነው። ምንም ነው የምታደንቀው? ውበትሽ። ታዲያ ስለ ውበቴ ከሆነ ከኔ ይልቅ የፈጠረኝ የምታደንቀው ይሻል? እኔማ ቢሳካልኝ ጭዌ ፈጥሬ ውስጥሽ ልጎዘጎዝ ነበር። ውስጤ እንዳልተጎዘጎዝኩ ነው እንደምታስበው? ተጎዝጉዣለሁ እንዴ? መልካም ቀን። ታይ ሄለን ታይ ታየው ሰውሽኝ ጥፋት በይ ታይ ባይ ባይ። አሁን እነዚህ ሰው ለበልፍ ውጭ ሀገር ምሸኛት አልመስልም። ይሄ ነገር ግን ስር እየሰደደ ነው ልበል። ምን አባቱ ስም ለምን ስር አይሰድም? ሺህ ዓመት አይኖር። አይ ወይ አቡሽ ወይ እናቱ ሲሆን እንዴት ነሽ? ኧረ ተይ እንጀሪ፣ አሁንማ በጣም እየባሰብኝ ነው። ቆይ አሁን ድረስ ወደ ሀሳብሽ እየመጣ ነው እንዴ? አሁንማ ጭራሽ ዴቭን እያየሁት ወደ ዮሲ እየተቀየረብኝ ነው። ቆይ እንዴት? አሁን ለምሳሌ ከአንቺ ጋር እያወራን ነው አይደለ? አዎ እያወራሽ ነው። አንቺን እያየሁሽ ወደ ዮሲ ስትቀየሪ ማለት ነው። እንደዚህ ነው የሚሰማኝ። ወይኔ በጅሪ ሞት። ቆይ ግን ምንድነው የሚሻለን? እኔ አላውቅም። እውነት በጣም ግራ ገብቶኛል። ግን ፍቅረኛሽ ምን አለ? እሱማ ሄዶ ሊደበድበው ሲል ሰውን ያገላገለው። የምርሽ ነው? አዎ የምሬኝ ነው። አሁንስ እንደው እየፈራሁ ያለሁት ዴቭ ይሁን ነገር አድርጎ እንዳይሰባብረው ነው። ደግሞ እኮ ዴቭዬ በእኔ ይመጣበት ሰው አይወድም። ወይ ምን አለ ግን ይሄን ያስነካሽን ነገር ባረከሰልሽና በተገላገልን። እሱ ቢሆንማ ጥሩ ነበር። እዮሲን ቢያለ እንጂ አይዳ ምን አይነት ችግር ውስጥ እንደገባን አሁንስ እንደው አሁን ራሱ የሆነ ነገር እየተሰማኝ ነው። ምን እየተሰማሽ ነው? አንቺ ራሱ ወደ ዮሲ ልትቀየርብኝ ነው መሰለኝ። ወይኔ ልቤ፣ ወይኔ ልቤ። ተረጋጊ፣ ወይኔ ልቤ፣ ተረጋጊ። ቆይ ምን ሆነሽ ነው? እየጨነቀኝ ነው ልቤ። ተረጋጊ፣ ተረጋጊ፣ ተረጋጊ። ጸጋ በጣም ጨንቆኛል። ደግሞ ምን ተፈጠረ? በቃ ልጅ ቤዛ ምንም ሊፋታት አልቻለም። ዛሬም አብረው ነበሩ እንዴ? አዎ ቅድም አብረው ቁጭ ብለው አይቻቸዋለሁ። ደግሞ ለምን እንደሆነ አላውቅም፣ በጣም እየደበረኝ ነው። አንተ ልጅ ተረጋጋ። ምንድነው እንደ ድሮ ቆፍጠን በል እንጂ። ምን ላድርግ ጸጋ፣ የቤዛ ነገር ሆኖብኝ እኮ። እሱንማ አውቃለሁ፣ ግን እኮ እኛም ጥሩ እየተንቀሳቀሰን ነው። እሱማ እየተንቀሳቀሰ ነው። እመነኝ፣ ዛሬ አንተ ሳትፈልጋት ቤዛ ራሷ መታ አንተን ታናግርሃለች። ምን እንደምታናግረኝ? ያሬድ በእናት በእኔ ምክንያት ከሀገር አትውጣ፣ ጸጸቱን አልችለውም ምናምን ልትል ትመጣለች። ባክሽ አታደርገው። ትላንት አናግርሃል ነበር እንዴ? ትላንትና መታ ያናገረችኝማ ዜናው ዱብዳ ስለነባት ነው። ጸጋ ምናልሽ በላይ መታ ታናግርሃለች። ቆይ አንቺ እንዴት በዚህ ልክ እርግጠኛ ነሽ? ምክንያቱም ቤዛ እንዳፈቀረች ስለገባኝ። እሱ እንዴት አወቅሽ? ሴት እኮ ነኝ ያሬድ። በዛ ላይ እሷ አጉል ግትር ስለሆነች እንጂ ሙትት ነው ያለችው። የምርሽ ነው ጸጋ? ያሬድ ሙት የምረኝ ነው።
ታዲያሽ ካፈቀረች ለምን ፍቅር ጥያቄን አልተቀበለች? ምክንያቱም ገና ከራሷ ጋር ስላልተግባባች። ማለቴ እስከዛሬ ድረስ የገነባችሁ ማንነት አለ። እናም እሱን አፍርሳ አንተን ማፍቀሯን መቀበል ከብዷታል። ለዛ ነው ተሰቃይታ የምታሰቃይ። እንደ አባባልሽ ከሆነ ጉዳዩ የጊዜ ጉዳይ ነው እንጂ ፍቅር ጥያቄን ትቀበላለች እያልሽ ነው? ትክክል። አቡ እንዳፍሽ አርግልኝ። ደሞ ሀሳብ የሆነብኝ የዚህ ቅዱስ ጉዳይ ነገር እኮ ነው። የሱ እንኳን ቀላል ነው። እንዴት እንደሆነ በቅርቡ አሳያለሁ። አሁን ግን መሄድ ይኖርብኛል። ደሞ ጸጊ ሰሞኑ ዝም አልኩሽ አይደለ? በቃ ወደ አካውንቶች ትራንስፈር አድርገልሻለሁ። በጭራሽ እንዳታደርገው። ብር ብትልክልኝም እመልስልሃለሁ። እንዴ ጸጊ ለምንድን? ምክንያቱም የናከኝና የመታኝ ሲቸግረኝ መጥቼ ብር ስለምጠይቅ ነው ብዬ ስላሰብኩ። አረ ጸጋም እንደምታወሪው ነገርኩ። ወይኔ ያሬት ቢዛው ነጥሽ ነው የምርን ከፍል አንተ ጊዜ ምን ሆነ ነው ትክዝ ያልከው? ባክ ሰሞኑን የማይሆን ችግር ውስጥ ገብቼ በጣም ጭንቅ እያለኝ ነው። አንተ ችግር ውስጥ? የምን ችግር ነው ደግሞ? ባክ ሶሲ የምትባለው ልጅ አወካት ካንተ ፍቅር ይዞኛል ብላ ግቢው ላይ ሙሉ እያስወራች ነው ያለችው። እና ሰይ ምን ችግር አለው? አንተ ይሄንና ሳንቶ ብዬ ስንቴ ነው ነገርኩ? አትፍረድብኝ፣ እያመለጠኝ እኮ ነው። አሁን ምንድነው ምን ባድርጋት ነው የሚሻለኝ? ምን ጣጣለው? ማትፈልጋት ከሆነ አልፈልግሽም በላታ። ይሄ እኮ ላንተ አዲስ አይደለም። አልፈልግሽም ማ ብያታለሁ። ልጅቷ ግን ምንም መሰማኝነት አይደለችም እኮ። ለምን ግን? ይኸውልህ ማርክ፣ ልጅቷ ማስተፋቀር እንዳሰራውባት ነው የምታስበው። ገብቷል አይደል? ግን አንተ አስነክታታል እንዴ? አታማል እንዴ? ምንድነው የምታወራው? ግራ ቢገባኝ እኮ ነው። ቆይ አንተ በመስተፋቀር ታምናለህ ማለት ነው? እንክት ምን? የምር ነው? አዎ የምሬ ነው። ምን ነው ገረመ እንዴ? አንተ የተማርክ ሰው አይደል እንዴ? እንዴት በእንደዚህ ነገር ትሸወዳለህ? እንግዲህ ሀገር ቤት እያለው ብዙ የባህል ሐኪሞች እንደዚህ አይነት ነገር ሲያደርጉ አውቃለሁ። እና ማምናለሁ። እና እኔ ሴቶችን መስተፋቀር እንዳሰራውባቸው ታምናለህ እንዴ? ዩሲ ታዲያ ሁሉ ሴት የሚጎርፍልህ አንተ ማን ሆነ ነው? አንተ እንዴት ነው የምታወራኝ? ባክ እውነቱን ነው። ወይኔ ዩሲ፣ አንተ አላመንከኝም ማለት እኮ ማንም ሰው አያምነኝም ማለት ነው። እንግዲህ ዩሲ ይህንን ወሬ እኔም እንደማውቀው አንተም ታውቃለህ አይደል? እሱም አውቃለሁ፣ ግን አሁን ነገሩ ሲሪየስ ሳይሆን አይቀርም። እስኪ ንገረኝ፣ ሴቶቹን ምን ብታረጋቸው ምን ብታስነካቸው ነው እንዲህ የሚሆኑልህ? እንጃለህ ዛሬ ሰው ሁሉ አሞታል እንዴ? አይ መድኃኒት እኮ ክፋቱ ሲታወቅባቸው ያወራጫቸዋል። ለማንኛውም ግን ይችን መድኃኒት እኔም መፈለግ አለብኝ። ሶሲዬ ወይ ቤብ ደህና ነሽ አይደለ? በእናትህ ምንም ደህና አይደለሁም። አሁንም ያንን ኬሲ ልጅ እያሰብሽ ነው እንዴ? አይገርምህም ቤብ? ልረሳው እሞክራለሁ፣ እጥራለሁ፣ ግን ምንም ሊሆንልኝ አልቻለም። ቆይ ምኑ ነው የሚመጣብሽ? ያ የሚያምረው አስተያየቱና ፈገግታ። ምን? ኖ ቤብ፣ እንደዛ ለማለት ፈልጌ እኮ አይደለም። ደግሞ እኮ ያንተም አይንህም፣ ፈገግታህም፣ ጆሮህም፣ አፍንጫህም፣ ጸጉርህም ኢቭን አይላሽ ሁሉ እኮ በጣም ነው የሚያምረው አይደል? አዋ ምን ነው ማይ ላቭ፣ አላመንከኝም እንዴ? ይሄ ከይስ ልጅ ካልተፋታሽ በስተቀር እኔ ባምንሽ ባላምንሽ ምን ፋይዳ አለው? ቤብ፣ እኔ እኮ አሁንም የማፈቅረው እሱን ነው። ማለት አንተን ነው የማፈቅረው። ወይኔ ዲቭ፣ እንደዚህ እንዲደበላለቅብሽ አድርጉ ይረፈው። ቆይ ግን እናንተ ልጆች አሁንም ተደባብራችኋል? ሀና ይቺ ልጅ አታያትም? ፊቷን በመነጽር እጇን በጓንት እኮ ተጠርዘዋለች። ሶሲ አሁንም ብቻ በዛ ጉዳይ እየተጨናነቅሽ እንዳይሆን። ምን ላድርግ አኒታ? ልሻሻ በሞክር እንኳን ምንም የሚፋታኝ ጉድ አይደለም። መልሶ ትዝ ይለኛል። ቆይ ምን ነው ትዝ የሚልሽ? የሚያምረው አይኑና የሚያምረው ፈገግታ። ቆይ ምንድነው የምታወራው? ምን ላድርግ ሀና? እሱ ያለችኝን እኮ። ቆይ ግን እሱን ስታገኙ ምንድነው የሚሰማሽ? በቃ ልቤ እንደ ከበሮ ድው 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 ይልብኛል። እሺ የሆነ ነገር ይመጣና ልቤን እፍን ያደርገኛል። ከዛ ደግሞ ጭንቅ ይለኛል።
ቆይ አንቺ ለምን ለተራ ስለንቦና ጨዋታ ራስን ታስጨንቂያለሽ? ወይ ተራ ስለንቦና እኔም እንደዚህ ያልኩ ስዳፈር ነው እዚሁ ልጣጣ ውስጥ የገባሁት። እና ቆይ ሌላም ሴት ብትጨብጠው እንዳንቺ ትሆናለሽ ማለት ነው እንዴ? አዋ በትክክል መሆኑ አይቀርም። ወይዳ ሀኒቾ ሻው ምንድነው የሚሻለው? ሀይ ዴቭ፣ እንዴት ናችሁ? ፒስ ነው ብሩክ አለን። ሀኒቾ እንዴት ነሽ? ደህና ነኝ። ሶሲ አሁንም እየተጨነቅሽ ነው እንዴ? አዎ ብሩኬ፣ ጭንቀት ሊገለኝ ነው። በእናታችሁ የሆነ ነገር አድርጉ። ይሄ ልጅ ግን አናቱን ብዬ ነው የምገላግለው። አንተ ያመሃል እንዴ? ታዲያ አይን እያየ ሶሲን ሲያሰቃያ ዝም ልበለው? የፈለገ ቢሆን ግን ለጸብ መጋበዝ ትክክል አይደለም። እስኪ አስበው፣ ይሄ ነገር ሀና ላይ ደርሶ ቢሆን አንተ ዝም ትላለህ? ምን ጥያቄ አለው? ተገላገልኩ ብሎ ወደ ፊዮሪ ነው የሚሄደው። እንዴ ሀኒቾ፣ ቆይ ምን እያልሽኝ ነው? ይቅርታ ግን ብሩክ፣ የኛን ጉዳይና ቆየውን የሶሲ ሁኔታ ላይ ብናተኩር አይሻልም? እሺ ሀኒታ፣ አሁን ራሱ ዴቭን ሳየው ሊቀየር እያለብኝ ነው። ወደ ማን? ወደ ዩሲ ነው። ምን አያችሁልኝ አይደለ? ትናንትና እንደዚሁ በሰላም እያወራን ወደ ዩሲ ያስተቀየርክብኝ ብላ ጥላኝ ሮጠች። አንተ የምርህን ነው እንዴ? ብሩኬ ሙት የምሬን ነው። ይሄን ነገር ከዚህ በላይ ዝም ማለት የለብንም። እሱ ጥሩ ሀሳብ ነው። ታዲያ ለምን ሄደን አናናግረው? አዎ በቃ ያስነካትን ነገር እንዲያረክስላት ንገሩት። ኡፍ ጋድ፣ ምን አለበት ይሄ ነገር ረክሶልኝ ተገላግዬ በአንድ ልቤ ዴቭን ብቻ ባፈቀርኩት። ውይ ጊዜ አናጥፋ፣ ተነሱ እንሂድና እናናግረው። እኔ አልሄድም። ለምን? ምክንያቱም ትናንትና በከባዱ ተጣልተናል። አሁን የሆነ ነገር ቢለኝ ንዴቴን መቋቋም አቅቶኝ እርምጃ ወስድበታለሁ። አዎ ብሩኬ፣ ቤቢ ቢቀር ትናንትና ራሱ ከተናደድኩ እራመድበታለሁ እያለ ስለነበረ እሱ ቢቀር ይሻላል። በቃ ሻውን ተነሽ እንሂድ። ቤቢ አይ ላቭ ዩ ሶ ማች። እኔም እወድሻለሁ። ደግሞ ካላንተ መኖር አልችልም። እሺ እኔ ነሽ ብሮ እንመጣለን። ቅዱስ ኤፒስ ነው አለሁልሽ። ወይኔ ቅዱስ መጨረሻ እንደዚሁ ደግሞ ምን ሆንክ እንዴ? ማንም የማይዳፈረኝን ወንድ ደበደብሽ፣ እጄን ሰበርሽ። በምን ልብላ በምን ልጻፍ? በቃሉ ራሱ ጠይቀኝ ምን ልበል? የበቃሉ ነገር እንኳን ቀላል ነው። አንቺ ልጅ ቲቸር በቃሉ በዚህ እጄ ነው የምለጥፍ። እሺ በቃ ቲቸር በቃሉ የሱ እንኳን ቀላል ነው። እንዴት ነው ቀላል የሚሆን? ፊዮሪ ናት ዋጋዬን የሰጠችኝ ብትለው ምንም አያካብድም። ያቅሻልን? አዎ አንዴ ጓ ብሎብኝ ነበር። እና ጓ ሲል ምን አልሽ? ለሌሎቹ አስተማሪዎች እንደምለው ነው እኮ። እንዴት? በቃ ቲቸርዬ ከኔ ጋር በትንሽ በትልቁ ጓ አትበልብኝ፣ ወይስ ከኔ ጋር ችግር አለበት ብዬ ዘራፍ አልኩበት። ቆይ ስለኔ ወንድም በቃሉ ነው የምታወሪ? እና ሌላ በቃሉ አለ? አሁን ተንበርከኪ። ለምን እንደምበረከከው? ከተነሳው በዚህ እጄ ነው የምለጥፍሽ። ተንበርከኪ ብዬሻለሁ፣ ተንበርከኪ። ኧረ መሳፈጥ ከማን ጋር የምታወራ መስሎ ነው? እኔ እኮ ፊዮሪ ነኝ። እሺ ማንስ ብትሆኝ እንዴት ቲቸር በቃሉ እንደዛ ትናገሪዋለሽ? አሁን ባካ ታዝገኝ። ማዘር ትሙት፣ ይሄ ድፍረትሽ እኮ ነው የሚመቸኝ። እንዴት? ይሄኔ ጓ ያልኩት ያቺ ቤዛ ላይ ብትሆን አቶ ልጅ ምንድነው አላማ እያለች ትንጨረጨር ነበር። አንተ ከሷ ጋርም ተነካክታል እንዴ? ያውም ከመምጣት ያቀባበል ያደረገችልኝ እሷ ነበረች። በነገራችን ላይ በጣም ባለውለቴ ነች። ደግሞ ምን አርጋ ነው ለታ ይሰራችልህ? ጓደኞቿን ስቀጣቸው ግርግር በመፍጠር ድብድቡን ድባብ ሰጣልኛለች። እና ውለታ ያልከው ይሄንን ነው? ታዲያ ከዚህ በላይ ምን አለ? አንቺ ስትፋለሚ ቆይ ግደለው በለው አው ምናምን ስትባይ የሌለው እኔሻ የሚመጣው የምር ያንተ የባሰ ነው። ምን እንደናፈቀኝ ታውቂያለሽ? ምንድነው እሱ? ቶሎ እጄን ተሽሎኝ ዋጋሽን እስከሰጥሽ ቸኩያለሁ። ለማንኛውም እስከዛ በዚህ ተዝናናሽ። ሲሻል ጥራኝ። እምለቅሽ መስሎሻል? አንተ ምን እሺ ነው ተሰወርከው? ሚኪ በእናትህ ተወኝ። አሁን ረሃ የሆነ ሙድ ውስጥ ነው። ቆይ ምን ተገኝቶ ነው እንደዚህ የሌለ ምስጥ ያልሽ? ሽፎማ ትር እያለ ነው። ኧረ ላሽ አተ የሌለ እየቀወጡ አንዴ ለማን ነው የሚመታው ግን? ለሄለን ነው። ኧረ የሆነ ሰው አንዴ በሳክስ አንዴ በድራም የሌለ ሙድ ውስጥ እየተዘፈቅሽ ነው አንቺ። ዝፍቅ አንድ ሁለት አለው። ኧረ ንቃ አንተ ልጅ ምን ሆነ ነው ጭማሪ ሙድ የምታራመደው? ፉንቃ በዚህ ዘመን ኧረ አይነፋም። ምን እሺ ነው አንተ ምን እሺ ነው የምትሰግጠው? ፒያራችንን በግላጭ እያጫወትክ የኔ ጊዜ ነው ፎንቃ ምናምን የማይነፋው። እኔ አልገባኝም። እኔ ላንተ ብዬ ነው። ባይሆን አንድ ሚሽል ስጥ። የምን ሚሽል? ቺኳ ወይ ልትለኝ ዳርዳሩን እየዞረች ነው እና በቃ ትሄድና ስለኔ ትሞላታለህ። የሚያራዳ ልጅ ግን በቃ እስከ ዛሬ ፈተሽ የገጠምሻቸውን በሙሉ ነው የምናገሩት። ትስማማለህ?
ያኔ አናትን ነው አምል። ኧረ በእናትህ ቶኛውን አታዝገኝ። አረ ሚኪ በቃ የምሬን ነው። የሆነ ነገር በላት እንዴ። አንተ አመረርክ እንዴ? አው የሌለን ይገባልኝ አልኩ አይደል እንዴ? እስቲ ግን ይኸውልህ ቺኳ ሙድ ውስጥ ከገባሽ በኋላ ማለት ነው ሌላ ሙድ አራምዳለሁ ብትል ይኸውልህ እልካለሁ ወደ ላይ። በሱስ ማማል እስቲ ለነገሩ እኮ አንቺን ተፋቶ ማለት ፒያሪን በግላጭ ነው ማግኘት። በይ በቃ ነኝ። ብቻ አንተም በዚህ ነገር አምናለሁ ብለህ አይደለም የመጣው አይደል? እኔም እኮ እስካሁን አላምንም ነበር። እና ግን ደግሞ እያጋጠማት ያለው ነገር እኛንም ግራ ገብቶናል። እስኪ ሶሲ ተናገሪ፣ ምንድን ነው የገጠመሽ? ሌት በህልሜ ቀን በሀሳቤ በቃ አይነ አረማመድ ፈገግታ ሁሉ ነገር እየመጣ እኔ በጣም ተጨንቄያለሁ። ወይ ጣጣ! ታዲያ እኔ ምን ላድርግ? በዛ ላይ ደግሞ ከዴቭ ጋር ቁጭ ብለን ዴቭን እያዋራሁት አንዴ አንተ ትሆንብኛለህ፣ ከዛ ደግሞ ተለውጦ ዴቭ ይሆንብኛል። እንደዚህ እያደረገኝ ነበር። ቆይ ስለመለወጥ ነው ደግሞ የምታወሪው? ቆይ ለምሳሌ አሁን እኔ እናንተ እያወራን ነው አይደለ? አዎ እያወራን ነው። ድንገት ቅይር ትልና ዴቭን ትሆናለህ፣ ከዛ ደግሞ ቅይር ብለህ ዮሲን ትሆናለህ። በእናትህ ዮሲ በቃ አታስጨንቀኝ። እኔ ማፈቅረው ዴቭን ብቻ ነው። ኧረ አንተ እንኳን የሆነ ነገር ብላት ልጅቷ ምን እየሆነች ነው? ቆይ ግን ለምን አታረክስላትም? ቆይ እኔ ምን ነው ማረክስላት? ያስነካት መስተፋቅር ነው። ቆይ እናንተ ለምን አትረዱኝም? እኔ መስተፋቅር የሚባል ነገር አላውቅም። እሺ እስከ ዛሬ ብዙ ሴቶች ይወዷል ሲባል ሰምተናል። እና ይሄ ከዚህ ጋር ምን ያገናኘዋል? ታዲያ እነዛ ሴቶች እንዴት ሊወዱ ቻሉ? ብቻ አሁን ሁሉንም ሴቶች መስተፋቅር ታስነካለህ እያልከኝ ባልሆነ። እሺ ምክንያት ስጠን። ምን አይነት ምክንያት? ሴቶቹ አንተን በጨበጡ ማግስት የሚያፈቅሩበት ምክንያት። ቆይ እናንተ የተማራችሁ አይደላችሁ እንዴ? ለምን አታምኑኝም? እርግጥ ነው እንደዚህ አይነት ነገር አለ ብዬ አላምንም። ጎሽ አንቺ እንኳን ስለተረዳሽኝ አመሰግናለሁ። ግን ደግሞ እቺ ልጅ ያላንዳሽ ምክንያት እንደዚህ አትሆን። የሚገርማችሁ እኮ የጨበጥኳቸው ከዛም አልፎ የሳምኳቸው ሴቶች በጣም በዙሪያ ያሉ፣ የእሷ ግን ምን እንደሆነ አልገባኝም። እነሱን ስላልፈለግካቸው ነው። አሃ ምፈልጋቸውን ከጨበጥኳቸው ፍቅር ይዛችኋል ማለት ነው። በትክክል ያኔ ራሱ ስትጨብጠኝ እጄ ድንዝዝ ብሎብኝ ነበር። ራሱ ሲደሞ አረጋጊ የምን ማካበር ነው? ይሄ እኮ ተራ ሳይኮሎጂ ነው። አይ ሀኒቹ ተራማ አይመስለኝም። ቆይ ተራ እንደሆነ እኔ ጨብጬ ላሳየ? ኧረ እኔ አልፈልግም። እሺ ብትላትስ ማን ይፈቅድልሃል? ብቻ እየተቆጣጠርከኝ ባልሆነ። ይኸውልሽ ሀኒቹ እኔ እንደዚህ አይነት ቀልድ ደስ አይለኝም። እሺ ከፊዮሪ ጋር ስትቀልድስ ደስ ይልሃል? ሀኒቹ ግን ምን አለ ብትረጂ። አሁን አጉል ለውስጥ ባትከተኝ ጥሩ ነው። ማለት ለኔ የለ ብለሽ ልትጨብጩ ባሉን? አዎ ጨብጠዋለሁ። ምን እንዳይመጣ ነው። እናንተ ደግሞ ጭራሽ የቤታችሁን ጣጣ ይዛችሁ ቤት ትመጣላችሁ እንዴ? እንደውም ሀና እባላለሁ። እንዴ ሀኒታ ምን እያደረግሽ ነው? እኔ የተሰማኝ ስሜት ብሩኬ እንዲገባው እያደረግኩ ነው። እና ታዲያ ፍቅራችንን አደጋ ላይ ጥለሽ ነው እንዴ እኔ እንዲሰማኝ የምታደርጊው? እኔ እንዳታደለሁም። እሺ እሺ ሀኒቹ ቢያንስ ሀኒቹ እንዴ ሀኒታ ሀኒታ ቆይ የኔ ጉዳይ እየተደረጋችሁት ወይኔ ጉዳይ ጃልሽ ሀኒታ ሶሲ በቃ መሻለ ነው። ወይኔ ልቤ ሀኒታ ጥሎኝ ሲሄድ ልቤ እየመታ ነው። ወይ ሶሲ ነው አሁን የሚግረቅ ወይኔ ፌንስ ልቅ ነው መሰለኝ። ኔሽውን ሄዷል። ያው አንቺ ልጅ ግን ሰሞኑን ብዙ ነገሮችን ችላ እያልሽ እንደሆነ ይታወቅሽ። ስለ ፊዮሪ ነው አይደል የምታወሪው? አዎ ስለ ፊዮሪ ነው። አይዞሽ ጓደኛዬ ተረጋጊ። ብረጋጋ ደስ ይለኛል፣ ግን ያቺ ልጅ እንደዛ ካደረገችኝ በኋላ የሰላም አየር ስተነፍስ ሳያት ያመኛል አልኩሽ እኮ። እኔስ ደስተኛ ይሆንክ ይመስልሻል? ታዲያ ለምንድን ነው ችላ የምትይው? ችላ አላልኩም እኮ። ያንን ዳኒ የሚባለው ልጅ በተደጋጋሚ ላወራው ሞክሬ ነበር፣ ግን ድርቅ እንዳለ ነው። እንዴ ብር ሰተሽው? አይ ብሩን እንኳን አልሰጠሁትም። ለምን? ምክንያቱም ብሩን ከወሰደው በኋላ የተሳሳተ መረጃ ሊሰጠን ይችላል ብዬ ስላሰብኩ። እና ምን አሰብሽ? እንዲሁም ነገ ቅዳሜ አይደል? አዎ ቅዳሜ ነው። የሆነ ሰዓት ታመቻችና አብረን ሄደን ብናገኘው ደስ ይለኛል።
ከዛስ? እመኚኝ አንቺን ሲያይሽ ከኔ ጋር ሲተዋወቅ ያሳየውን ቸልተኝነት አያሳይም። ከሆነ ጥሩ። እንደውም የተሻለ ብር እንደምሰጠው ቃል ገባለታለሁ። ያኔ የሚያውቀውን ነገር በሙሉ ሳይወድ በግዱ ይዘረግፋታል። ያ ከሷ ጋር ሆኖ የኛን ሰዎች የደበደበው ልጅስ? ቅዱስን? አዎ ቅዱስ። የሱ ነገር እንኳን በጣም ቀላል ነው። ለሱ ደግሞ ምን አሰብሽለት? ከክፍለ ሀገር የመጣው በዲሲፕሊን ችግር ነው። እናማ የሆነ ስህተት እንዲሰራ እናደርገውና ከዚህ ትምህርት ቤት እንዲባረር እናደርጋለን። ከተባረረ ግን የሚተውን ይመስልሻል? ያኔማ ቲቸር በቃሉ ወደ መጣበት ይሸኘዋል። እሱ ላይ እንዴት እርግጠኛ ሆንሽ? በዚህ በተወደደ ኑሮ የማይማር ልጅ ቁጭ አድርጎ የሚቀልብ ሞኝ ይመስልሻል? ለነገሩ ልክ ነሽ። በዛ ላይ የአስተማሪዎች ደሞዝ ትንሽ ነው ሲባል ሰምቻለሁ። እኔም እሱን ስላወቅኩ ነው እርግጠኛ የሆንኩት። ሚኪ ምን ሆናል? ህፃኑን የሌለ ደባሪ ነገር ነው እያደረግሻለሽ። ወይኔ ጉዴ! ሚኪ ምንድነው ያደረኩ? ለምን አትነግረኝም? በቃ ግድንግድ ችግር እየፈጠርሽ ነው እኮ። ምንድነው ያደረኩ? ወንድሜን መልሽልኝ። የትኛው ነው ወንድሜን? አቡሻ ነው። ከአቡሻ ውጭ ወንድም አለኝ እኔ። እሱ ነው እንዴ? አንቺ እኔ በሱ ቀልድ አላቅምሽ። እሱም በአንተ ድርድር እንደማያቃቃለሁ። እሺ በቃ ካስቀመጥሽበት ወዬ በኝ። እኔ ታረጋለሁ ብለህ ነው? እስቲ እጅሽን እንደዚህ ወደ ላይ አርጊ። እንደዚህ? ይሄው አገኘሁት ማለት እንዴ? ይሄው እዚህ ጋር ደቅ ብሎ ሲያገጥ ገጣጣ። የቱ ጋር? ይሄው እዚህ ልብሽ ላይ ተነከሳሽ ነው። አትያማላ? ያው እንዲህ ላዝግሽ ብዬ ነው ለጨዋታው ነው። ግን ህፃነ ቂርቆስን ያበደ ካፕል ነው የሚወጣችሁ። በእኛ መሀል እንደዚህ ነገር የለም። ኧረ ላሽ ታዲያ ልጁ ምን እሺ? ምን ሆነ? አኒ እዛ ያገጠጣ አግኝቼው ምን እሺ ነው ምናምን እላለሁ። ኪሉ ጋር ነው ምናምን ሮማንቲክ ሙድ እያለፍኩ ነው ምናምን አላለም። ይመቸው። እንዴት ሆኖ? ያው ልቡ ላይ ካለችው ይሉ ጋር ነው። እንደዛ ነው እንዴ? ምርጥ ይላ ደግሞ አንድ ቲፕ ልጨምርልሽ። የምን ቲፕ? ልጁ ጋቢ ነው የልጥጥ ጨዊው ደግሞ ወፍ ከሰማይ ላጥ የሚያደርግ ያራዳ ልጅ ነው። ምርጥ ይላ እንዳያመልጥሽ ስትል አትፍዘጂ። ያራዳ ልጅ የሆነችው አመታክ የሆነ ቦታ ላጥ ታረግሽና በኋላ ወየው ብትየን የለበትም። ምርጥ ይላ አፍጠኘው። ጨዋታ ደስ ይላል። ያው አስተማሪው ማን ሆነና አቡሻ ነው። ዛሬ ሁሉ ነገር አቡሻ ሆኗል። ያው ብራዘር አይደል ሃፒ ሲገጨኔም የሌለ ሃፒ ሆንኩ። እሺ ያራዳ ልጅ ምርጥ ይላ ያራዳ ልጅ አንዴ ነው የሚናገረው። ያራዳ ልጅ አላዝግሽ ልቁስ ወይስ አብዲ ሆነ ልጅ ነው? አንቺ ልጅ ግን ለምንድን ነው የምትከታተይኝ? አንተ ራሱ ለምንድን ነው የምትከተለኝ? ቆይ ደግሞ እንደመከታተልሽ በምን አወቅሽ? ምክንያቱም በዚህን ሰዓት ስራ ቦታ ነበር መሆን የነበረበት። እዚህ ምን ትሰራለህ? እኔማ ስራዬ ላይ ነበርኩ እንዴ። ተፈተፍ ጥሩ እያልኩ የዳይሬክተሩ ቢሮ ሻርሽ መመለሰኝ ነው። ቆይ አንቺ ግን በዚህ ሰዓት ክላስ አልነበር እንዴ መሆን የነበረብሽ? ለምን ተከታተይኛለሽ? እሱማው ክላስ ነበር መሆን የነበረብኝ። ደግሞ እስቲ አንተን መከታተልበት አንድ ምክንያት ንገረኝ። ምን ጥያቄ አለው? በትምህርት ቤቱ የሚወራው ስለኔ ውበት አይደል እንዴ? የፈረደበት ውበቴን ለማየት ነው የምትከታተይኝ? ድንቄም ውበት አልቀረብህም። ግድ የለሽም ጄሪ። እስኪ አይንሽና ልብሽን ከፍተሽ ለማየት ሞክሪ። የሆነ የሚፋጁበት የለኝም እኮ አንተ። ተይ ግድ የለሽም። ይኸውልሽ ኩራት ይዞሽ መልክ ከምትሰሪ ሁለተኛ ድል አልሰጥሽም። ይሄን ውበቴን አሁን ሾፍ አድርጊ። አንተ እውነትም ታየኝ ብዬሻለሁ እኮ አለ እኮ የሆነ ውበት አለ ከላይ የሆነ ዝም ብዬ ሳይ ማለት ነው አለ አይደል ናሽናል ጂኦግራፊ ላይ የማይሆን ሂፖፖታመስ ነው የምትመስለው። ሂፖፖታመስ ነው ያልሽው? ሂፖፖ እኔ ውበቴ ምንም ያህል የሚፋጅ ቢሆን ሂፖፖ የሚለውን ቃል ተውጫዋለሽ ብዬ አላሰብኩም። ተጠቀምሻት እኮ እኔም እሱ ስለታየኝ እኮ ነው ታዲያ ሂፖፖታመስ ነው የምትመስለው ያልኩ። እንግዲህ ጄሪ ያው እንግዲህ ካርናቆቲ ስንመለስ እስኪ እሷን ነገር ገልብጫት። ወዴት ነው የምገለብጣት? ወይኔ አንቺ ልጅ ተማሪ እያልኩሽ ግቢ ለግቢ እያወደለደልሽ አማርኛ እንኳን አጠፋሽ። በአማርኛ ነገር እሱን ነው እንዴ? እንግዲያውስ ተዘጋጅበት። እኔ እኮ አውቄያታለሁ። በእርግጥ እቺን ነገር አውቄያታለሁ። ግን ተማሪ በእውነት ተምሮ ሲለወጥ እንደ ጥያቄ ያትና ንገረኝ እንጂ እቺን አውቄያታለሁ። አድናቆቱ የመጣው ካንቺ አይደል? ሂፖፖታመስ ማለት ጎማሬ ማለት ነው። ምን ጉማሬ ነው ያልሽው? አዎ ጎማሬ ነው ያልኩ። ምን ነው ደበረ? አንቺ ነው ቦቸራ ነው ጉማሬ ያልሽው?
አሁን ምን ነው ቅድም ስትደሳሰት አልነበር እንዴ? እና እኔ ተደሳሰትኩት በልጅነት ቋንቋ ባደኩበት ቋንቋ እንግሊዘኛ ወራሽ ብዬ እንጂ ቦታ መሰላልሽ ነው እንዴ? ያው ነው እንግዲህ በእንግሊዘኛም ሆነ በአማርኛ ተወራ ያው ነው በቃ ጎማሪ። አንቺ ፍየል ጭና መታቂ ልጅ ግን እኔም ቦታ መስ እኔም ጎማሪ ምን እየፈለክ ነው? አርጩሜ ነው የተማተምት እኔም ቦታ መስ ስራ ያለበት ሰው ባላሳይሽ ወይ ግን ፎንቄ ምን ሆነ ነው መጣው እያልክ እስካሁን ድረስ ያስቆየኝ? ብዙ አስጠበቅሽ እንዴ ፎንቄ? እና ታዲያ በዛ ላይ ደግሞ እዚህ ቁጭ ብዬ አንተን ስጠብቅ ስንት ነው እየለከፈኝ ያለፈው? ማን አባቱ ነው የኔን ፎንቃ የሚላከፈው? አይ እሱን እንኳን አላውቀውም፣ ግን በስማ በቃ እንደው እንዴት አይነት ቆጆ መሰለ። ይቺን ይወዳል ቀስቴ። አሁን በየት በኩል ነው መንገሩን አሳይኝ። ምን ልታረገው? አፍንጮን ባልሰብርለት ነው ቀስቴ አይደለም። እሺ የኔ ጸበደላላ ለዚህ ማማን ብሎሽ ማንንም ሰው የኔን ፎንቃ መላከፍ ቀርቶ ቀና ብሎ የመሄድ መብት የለውም። እቺ ነገር ግን ማለት ጥሩም ባይዘሽ ማለት እየዞርሽ ብትናገሪያት በጣም አሪፍ ነበር። ቆይ ዝም በይ፣ እሱም አይቀርም። ቆይ ግን ምንድነው ተሸክመ የመጣው? እኔ ማንንም ኪጋ የሆነ ሽቀላ ተፍተፈርኩነች ነገር ይልሽ መጣ። ቆይ ምንድነው? ወይኔ ፎንቃዬ። ምን ነው ፎንቄ? ቆይ ሁሉ ነገር ምንድነው? ብቻ ተሳስቼ የሚሆን ነገር ገዛው እንዴ? አረ እንደዛ አይደለም። ወይኔ ፎንቄ። ሽንኩርትም ዘይትም ስኳርም ገዝተልኛል። ቆይ ነገር ምን ስትል አሰብከው? በቃ አንዱ ያስፈልግሻል ብዬ ስላሰብኩኝ እኮ ነው። ደምና አባቴ ላርግ። ደስ አይልሽ? በጣም ነው። ቆይ ግን አንተ ለምንድን ነው ይሄን ያክል ራስን የምታስጨንቀው? ኧረ እኔ ፎንቄ በጭራሽ አላስጨነቅኩም። በጣም አመሰግናለሁ። እሺ። ኧረ ጣጣ የለም ፎንቄ። አመሰግናለሁ። ያያ ወይ አንዴ ላናግረው ይቻላል? ቁጭ ያያ ምን ልትይ ነው ቆንጆ? ያሬድ በእናቴ እኔ ቆንጆ አትበለኝ። ለምን ይደብርሻል? አይ ደብሮኝ አይደለም። እና በቃ ዝም ብለሽ እሺ በለኝ። እሺ በቃ አይደለሽ። እና ምን ልትይ ነበር የመጣሽው? ያሬድ በእናትህ አትሂድ። የት? ወደ ውጭ ሀገር። ለምን ቤዚ? ምክንያቱም አንተ በእኔ ምክንያት እንደምትሄድ እያሰብኩት ጸጸቱን ገና ካሁኑ አልቻልኩት። እንዴት ተጨነቅሽው? ምክንያቱም በትክክል ስለነገርኩሽ ነው አይደል? አዎ፣ ግን እኔ በእናትህ ለማንም ሰው ህይወት መበላሸት ምክንያት መሆን አልፈልግም። ግን እኮ የኔ ህይወት አይበላሽም። ወደ ተሻለ ቦታ ነው የምሄደው። እሱ ይገባኛል፣ ግን ደግሞ በእኔ ምክንያት መሆኑ ነው የደበረኝ። የኔ መሄድ ግን እኮ ለሁለታችንም ጥሩ ውሳኔ ነው። እንዴት ማለት? ምክንያቱም እኔ አንቺን ለመርታት ነገሮች በጣም ቀላል ሆኖልኛል። አንቺም ደግሞ ባየሽን ቁጥር በእኔ ምክንያት የተሰቃየ ነው ብለሽ አትሳቀቂ። በዛ ላይ ትምህርትሽንም በሰላም ትማሪያለሽ። አይመስለኝም ያሬድ። ቤዚ ወይ ያያ ሲሄድ ግን አልናፈቅሽም? ቆይ እንዴት ነው ማትናፍቀኝ? እኛ እኮ ቢያንስ ብዙ አመታትን አብረን አሳልፈናል አይደል? ጥሩም መጥፎም ብዙ ትዝታዎች እኮ አሉ። የምር ቤዚ እንደዛ ነው እንደሚሰማሽ? አዎ። ግን ምን? ያያ በእናትህ ልለምንህ እሺ በለኝና ቅር። ተይ ቤዛ በቃ እንደዛ አትበሽ። በቃ ራስሽን አታስጨንቂሽ። ከፈቀድሽልኝ በቃ ውሊድ። ወዴት? እኔ እንጃ ግን በቃ ልሂድ። እሺ ቤዚ ወይ ያያ እስኪ አንዴ እንከፍበኝ። ያው እንከፍ ነህ እሺ? ይሁንሽ ደረቅ
ቆይ ፊዮሪ ምን ሆነሽ ነው የደበረሽ? በእናትሽ የትናንትና ጉዳይ በጣም እያስጨነቀኝ ነው። የሶሲ ነገር ምን የሶሲ ያናና የብሩክ ጉዳይ ነው እንጂ እሱን ነው እንዴ? አዎ እሱን ነው። ግን ምን አቀለልሹ? ምን ባክሽ እነሱ ልፉ ቤላቸው ነው እንጂ ተጣልተው እንደሆነ አይቀሩ። ግን ምክንያት የሆንኩባቸው እየመሰለኝ በጣም እየደበረኝ ነው። ባክሽ አንቺ ራስሽን አታስጨንቂ። ይልቅ ሶሲ አሁንም አልተወችም እንዴ? አረ እንደውም ባክሽ ብሶባታል። እና እሺ ምን ተሻላቸው? እኔ ምንም እየገባኝ አይደለም። ግን ደግሞ ሶሲ የምታወራቸው ነገሮች እውነት በጣም ነው የሚያስፈሩት። ባክሽ ዝም ብላ ቴንሽን ስለያዛት ነው እንጂ እንደዚህ የሚባል ነገር እኮ የለም። እኛም እኮ እንደዛ ነበር የምናስበው። ግን ደግሞ የምትናገራቸው ነገሮች በጣም ነው የሚያስፈሩት። ቆይ ይሄን ያክል ምን አውርታ ነው? ለምሳሌ ፊዮሪ ትላንትና ከዴቭ ጋር ቁጭ ብላ እያወራች ድንገት ልውጥ ብሎባት እየው ሲሆንባት አንቺም ደምቀባጥሪው እኔ ምን እቀባጥራለሁ? እሷ ያለችኝን እኮ ነው የነገርኩሽ። እሺ ከዛስ? ከዛ ደግሞ መልስ ስትልና ዴቭን ይሆናል ትላለች። እኔ ራሱ እኮ ግራ እንዲገባኝ ነው ያደረገችኝ። ለመሆኑ አሁን የት ናት? እኔ እንጃ። ወይ ከዴቭ ጋር ወይ ደግሞ ከሀና ጋር ነው የምትሆነው። በቃ እሺ ሄደና እናግራት። ተነሽ። እዮሲ ግን በደህና ነው? ብቻ ነው ያንተ? ቤትሻ ይሄ መስተፋቅር የሚባል ነገር ጭንቅላቴ ሊያፈነዳው። ምንድነው ደሞስ? ሶሲ የምትባል ልጅ ከተዋወቅኩኝ ጀምሮ ምንም ሰላም ኖሮኝ አያውቅም። ታዲያ አንተ ማን ቆንጆ ሆናለ? በእናትሽ ቤቲ በሳት ይቀልዳል። እዮሲ ሙት ከልቤ እኮ ነው። አሁን እሱን ተይና እስቲ የሆነ መላ ፈልጊልኝ። ድሮም እኮ እኔ እንደማልታይ ያውቃለሁ። ቤቲ ምን ረብቻሽ የምትወሪ? ምን ላድርግ እዮሲ? አስቤ እኮ ግራ ቢገባኝ ነው። ቆይ እስከ መቼ ነው እንደዚህ የሚቀጥለው? እሱን አላውቅም፣ ግን ደግሞ አንድ ነገር አስቤያለሁ። ምንድነው እሱ? በሶሲ የደረሰው ነገር በሌሎች ሴቶች እንዳይደርስ ቀረቤታን በልክ ብታደርገው ጥሩ ነው። ከማን ጋር? ከሴቶቹ ጋር ነው። እኔ እኮ አልሄድባቸውም። እነሱ ራሳቸው ነው እኔ ያለሁበት ድረስ የሚመጡት። ቢመጡም ግን ፊት መንሳት ነው። አሁን ስለሆነው ነገር እናውራ። ገና ስለሚሆነው ነገር ታስጨንቅኛለሽ እንዴ? እስኪ እኔም በቃ ሳገኛቸው የሆነ ነገር እላቸዋለሁ። በቃ እስቲ አንቺ ምን ነገር ሞክሪልሽ። የኔ አባት እንደዚህ ስላስጨነኩ ይቅርታ። ሀቢብቲ ፈጣሪ ግን ምን ያክል ተጨንቆ እንደሰራሽ ውበትሽ ይናገራል። ኧረ እባክህ ለሞትልሽ። ኧረ ተው ማርክ ተው። ምን እያደረኩ ነው? ምንድነው ብቻ የምታወራው? አይ ወዲህ ነው። ኧረ ምን ባደርግ ነው የሚሻለኝ አሁን? ቆይ ምንድነው ችግር አለ እንዴ? ችግርማ መች ጠፍቶ ያውቅና። ማለት ምን አይነት ችግር ገጥሞ? የውበት ልክፍት ነው። የውበት ልክፍት ነው ያልከው? አዎ ችግር አለ? አይ ችግር እንኳን የለውም። ግን በማን ውበት ተለክፈህ ነው? ከአንቺ ውጪ የማን ውበት ሊለክፈኝ ይችላል? ሀቢብቲ እቺ ሀቢብቲ የምትላት ነገር ፈልጋት ነው? ያው የወደፊት ዲያስፖራ ስለሆንኩ ለዛ ነው። ታዲያ አረብ ሀገር ነው እንዴ የምትሄደው? ወደ አሜሪካ ነው። እንዴ ታዲያ አሜሪካ ለመሄድ አረብኛ ማጥናት ትክክል ነው እንዴ? ምን ላድርግ ሀቢብቲ፣ ውበትሽ እኮ እንደ አረብ ሀገሮች ሆኑብኝ ነው። ኧረ እባክህ ለሞተልሽ ቶቶ። ኧረ እንደው እንደሚሻለኝ። ኧረ ተው ማርክ። ደግሞ ምን ሆንክ? አይ ወዲህ ነው ዋትስአፕ። አንተ ልጅ ግን የሆነ ዲስኦርደርም አለብህ እንጂ ዝም ብለህ ባዶ ቦታ አትዘባርቅም ነበር። እጭ እንደው ምን እንደሚሻለኝ አላውቅም። እንደው ሀሳብ አለሽ? ምን እንደሆንክ በምን አውቄ ነው እኔ ሀሳብ የምሰጥህ? ተይው ባታውቂው ነው የሚሻለው። ይልቅ ግን ለመድሽው? ምን ትምህርት ቤታችንና ለመልመድ ከባድ ቢሆንም እየሞከርኩ ነው። ሻይ አዘሽ ነበር እንዴ? አስተናጋጁ ወደኛ እየመጣ ነው። አዎ እኔ እንኳን አላዘዝኩም። ለማንኛውም ጥሩ አጋጣሚ ነው። በዛው ሻይ ቡና እያለን የወዲ ወዳችን እናውጋለን። ምን አልክ? አንቺ አሁንም እየዛክሽ ነው እና ትርትሬን አገኛት እንዴ? ቀለል አገኘኋት። በቃ ሁሉም ነገር ፊክስ ነው ያደረኩሽ። አንቺ ዝም ብለሽ ሄደሽ ብሉቱዝሽን ጆይን ማለት ብቻ ፎንቃ ገብቶለታል ብላት እንዳይሆን። አረ ማናናቀ የችክጭዌ ለኔ እየነገርከኝ እንዳይሆን። ገና ቅኔ ዘርፍልሃል።
ኧረ እባክሽ በሿሿ ነው። አሁን አታዝግኝ። ምን እንዳለች ነገር በቃ የእሷም እንዳንተ የልብ ድራማ ድድድ እያለች ነው የደረስኩላት። ኧረ አንተ ልጅ በእናትህ አታዝገኝ። በቃ የሆነ ጭዌ የፈጠርኩኝና በእኛ ስቴል ፎንቃ ምናምን እንደገባላት ገዘገዝኳት ወይ ያልኳት። በቃ እንዴ የእኛን ስቴል ትባትቷለች እንዴ? እኔ አላቅም እንግዲህ ስቃለች እና እኔ አላቅም እንግዲህ እኔ እንጃ። ያው የሳቃችሁ ቢገባት ነው። አንተ ቆይ ምን አይነት ደነዝ ነህ? ምን አረኩ ደግሞ እንዴ? የሳቀችው ሳይገባት ቢሆንስ? አይ በእርግጠኝነት ገብቷት ነው የሳቀችው እኮ። እሱ እንዴት አወቅ? ባይገባት ኖሮ ብቻ ነበር የምትለው እና አሁን ግን ስላመነች ብላ ነው የሳቀችው። አንተ የተመታ ልበርግልና ልገላግል እንዴ? አፍቃሪና ብቻ ይተመነ አንተ የተመታ ያው አስቀይማለሁ። እሺ ሚኪ ወይ መከራ ወይ መከራ። አይ ትርቴ እሱን በኋላ አስረዳሻለሁ። አንተ ማን ስለሆንክ ነው ትርቴን የምታማልላት? አንተ ማን ስለሆንክ ነው እኮ የምትለው? እኔማ ቡቸራ ነኝ አልነገርሽውም እንዴ? እኔ ደግሞ ማርክ ነኝ። ምን ታቅራራለህ? ወይ ማርክ፣ እኔ ደግሞ ቡቸራ እባላለሁ። ኧረ አንተ ልጅ ኳስ በመሬት ብታረግ ይሻላል፣ አለበለዚያ እዚህ ፈርሸሎችም እገላግልህ። እናንተ ልጆች ምን ሆናችኋል? ቆይ ትርቴ እንዴት ነኝ? ይሄ ልጅ ልክ ልኩን ብነግረው ይሻላል። ትሰማለህ? እኔ ማርክ ማን እንደሆንኩ ብታውቅ እንደዚህ አትናገረኝም ነበር። እኔ ቡቸራ ደግሞ በትርቴ ለመጠብ ምን አይነት ጨካኝ እንደሆንኩ አሳያለሁ። ይችን ይወዳል ማርክ ዋትስአፕ ይችን ምርጥ ኪክቦክስ ወዬ ልበልሻ። ምን አልክ? ምንስ ብል ምን ዋትስአፕ ትላለህ? እኔ እንግሊዘኛ ማላቅ መስሎህ ነው? እስኪ ልብ ካለ አሁን በአማርኛ በላት። ዋትስአፕ ያልኳት ነው? አዎ እሷን ነው። እሱን የምተረጉምልህ በኪክቦክስ ከገባሁልህ በኋላ ነው። ምን አስረ ኬክ ትላለህ እንግሊዘኛ እንደማያውቅ ሰው? እስኪ አንተ ወንድ ኮን ኬኩን ተውና በቦክስ ብቻ ይዋጣለን። ተው ማርክ፣ በእጅ ነው ሰበብ የሚሆነው። ተይው ትርቴ እባክሽ፣ ምንም አያመጣም። እኔ ባንቺ ፊት ከምዋረድ ቢፈርሸኝ ከሆነ ናማ። አዎ ና የማታመጣማ አይገርምም? እኔ ትርቴ ፈልገሽ ነበር? ኧረ እኔ አልፈለኩም። ማነው እንደሱ ያለ? ይሄ ሚኪ እኮ ነው ሄለን እየፈለገች ነው ሲለኝ ስበር ስከንፍ የመጣሁልሽ። ኧረ አቡሽ አትቀልድ። ብቻ አልፈለኩም እያልሽኝ ባልሆነ። ኧረ አልፈለኩም። ይሄ ተመታለኝ። ቆይ ምን ባደርገው ነው የሚሻለኝ? አይ ምናልባት ብቻዬን ስለሆንኩኝ እንድታጫውተኝ ፈልገው ይሆናል። ግን ሌላ ነገር ብሎሻል እንዴ? የሆኑ ነገሮች ብሎኛል እኮ። ስለምን ነገርሽ? ሚስጥር ነው። እንደው ሚኪ ምን ይሻላል? ካንቺ ውጪ 8 ልጆች እንዳለኝ ነገረሽ አይደል? እሱ እንኳን 4 ነበር አይለኝ። እባክሽ ኑሮ ስለተወደደ አንዱ እንደ ደብል ታይቶኝ ይሆናል። ግን 4 ልጅ ምን ስትልወለድክ? እኔማ አንቺ ስጠፊብኝ ጊዜ 4 ልጆች ዱብ እያረኩኝ በወክ ሊጠብቅሽ ብዬ እኮ ነው። እኔ ባረፍድስ ኖሮ ምናልባት 8ኛ ልጅ ላይ ትደርሺ ነበር። እኔ የምልህ ይህን ጨዋታ ከየት ነው የምታመጣው? ውይ እኛ ሰፈር እኮ ለክፉ ቀን እያለን እናጠራቀማት ነበር። ምኑን? ጭዌውን ነው። ኧረ እባክህ። እና ይሄን የመሰለ ማርማር ወሬ ከየት ይመጣል ብለሽ ነው? ልክ ነህ። ጨዋታ እንደማር ይጣፍጣል። ይሄ እንደው ምሸት ጭዌ ነው። ሌላ አለኝ እያልክ ነው? ያከረመው ምቀምሺው ጣትሽ እንዲህ ነክሰሽ ነው የምታርገበግቢው። የምር አቡሻ ምንም አልቻልኩም። እኔ እኮ ይሄን ጭዌ ፉል ፓኬጅ እንድለቅብሽ ነው ወዬ በይኝ አልኩሽ። ይሄው ወዬ። ኧረ እሱን ወዬ አይደለም። እና የትኛውን ነው? አላህ ይሄን ወዬ አቡሻ ሰውሺ ወዬ ስላት ወዬ ትለኛለች እንዴ? እንዴው እንደዚህ እንዳሰቃየሽኝ የፎንቃ ያለ ያስብልሽ። አይ ፈጣሪ አያ እንዴት እንደምሰቃይ ወንድ አድርገህ ፈጥረኝ እንደዚህ ሰቃይ። አረ ተመስገን። ለምንድን ነው አማረረው? እስካሁን ድረስ ሰግሼሻለሁ። አሁን ግን ሬዲኮንስ ኪክቦክስ መጀመር እንችላለን። ሸኳንተ ያተላ ወንድ ኮሽ በቦክስ ብቻ ይገባልሽ። ይዋጣል። አቡሻ ናታ ቦጪ ምን እሺ ነው? ታይ እኔ ቦቸራ በርስትና በሚስት ለመጡብኝ ምን አይነት ሰው እንደሆንኩ ለዚህ ሰው እያሳያታለሁ። ስለማታውቀኝ እኮ አንተ ሰው ያረጋጋው። ኧረ ኳስ በመሬት ነው። ዋትስአፕ ሬዲኮንስ ኪክቦክስ መጀመር እንችላለን። ሁያ 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 ይሄ ማለት የዶሮ ቦክስ ነው።
አረ ቦቸራ ቢበራብ ነው ይሻለው። እሱ ቆለፈ ማለት በትርታፊ ወርደስ ነው የሚሆን እና ባላየላሽ በለ ምትለኝ? አረ ዘማን በቃ በ6 ለፍ አንተ ወቅቱ ፈጣሪ ብሎለት ከፈረሸም ይፈርሸኝ እንጂ ዛሬ ማልፈታው። ታው ቢበራብ ይሻላል። አሁን ሁላችሁም ውጡ፣ ደሜ ይግሏል። አውጡ ይለይልን። ፕሊዝ ጋይስ ካም ዳውን። ኖ ሀቢብቲ ካም ዳውን። ይለይልናል። ባንቺ ከመጣብኝ አልወድም። እኔ ያንቺው ነኝ እኔ ያንቺው ነኝ እኔ። አረ እንደውም ለዚህ ልጅ እኔማ ቦክስ አላባክንም። እና ምን ልትሆን? አረ ጓራው ዱብ ይላል እንደ በረዶ በልጅነቱ በረሃ ለምዶ። እኔ ቦቸራ የወንዶች ቁና ሚስቴን የነካ ደፍሮ ይምጣና አሳየዋለሁ ባጭራ ጠና። በለው ቦቸራ ቦቴክስ እንንንንን እመመመመ ረረረረ እንንንንን አረ ጓራው ኦረ ደኖ ዝራፋ ካኪ ዝራፋ ረኝ ማን ደፍሮ ማለት የወንዶች ቁና ጠላት አርበድብድ ክንዱ ሳተና እንኳንስ አንተ አንድ ይቅርና እሰጠዋለሁ ለሀገሬው ጀግና እምበይ አረ አተ የኔው ነህ እንዴ? የኔው ነህ እንዴ? የቄ ሰው ነህ እንዴ? እናት ዓለም እኮኬት እኔማ የተዘራው ሁሉ ከሚበቅልባት ከለምለማ ምድር ታሊል ግን ያኔ ምን ሰው ግድ ብለኝ አይ እንዴ ታው እንጂ ወስኩ ይቅርና ሳበኝ እናት ዓለም። ቆይ ምን እሺ ነው? አረ እንዳሰታኝ እሰይ እናት ዓለም እንዴ ነህ? እንደዛው ነው ወይ? አሁን እንደው ግድ ነው እንጂ ተመቼ መተህ ነው? አረ እኔ ቆይ ሰንብቻለሁ። ቆይ ምን እሺ ነው? አቡሽ ዋትስ ጎይንግ ኦን? እኔ ምን እንደተካሄደ እንዳለ አላውቅም። ዝም ብለሽ ሪከርድ አድርጊ። ግን እኮ ስልኬን አልያዝኩትም። በቃ ተይው። እኔ ካየው ከስልክ በላይ ነው ሪከርድ ማድረገው። ወንዲ ማለት ቆይ እንዴ ነህ ግን? እኔማ አድጋለሁ። እንዴ ነህ ልኛቱ? እኔማ የብተቂ ከመጣው እኮ ሰነባበኩ እኮ ማን ግድም ነው ያለው? ሁለት ኩታራው ያሉማ ተነሱ ዘንድ ያን ያረፍኩት። አንተ አይደብርህም እንዴ? ማን ነው ኩታራ? ደሞ ሄድ የዚያ ምን አባታ ፈላለ እንዴ ቄሶ ሲናፍቀኝ እንዴ ከመጣህ አንተ? አይተውኝ እስኪ እኔማ ሀልዋ እኮ ነው ተዚህ ያመጣኝ። እኔ ምን ተቂህ ግን ማን የሚሉ ሀቂ ማን ደፍሮ ደግሞ ማርክ አራ ያንተ እስኪው ጉድ እኮ ነው። አንተሳ እንዴ እኔማ ተኤ ወጋላ ነኝ። ትሄድ ደግሞ ቢኒ ሞቻራ ገልብጥ። አንተ ግን ምን እንጂ ነው የምታፈላው? አረ ምንም አይደለም ወጋላ። ፈታ በጃለሁ ፈታ ግን ያለበላዚያው እፈርሻለሁ። ዛሬማ ትምህርቱ ጠንቅር ብሎ ይቅር። ይሁድ ወዳችንን ተቀምጠን እናውጋ። በቃ እናውጋ። እሺ አረ ቀየን እሺ እንደም ያዛት አቡሻ እነዚህ ልጆች ወዴት ነው የሚሄዱት? ይወዳቸውን ሊያወሩ ነው። ምን የኔ እናት እኔም እጄ ስለወጋለ ለሚኪ ይወዲ ላውራሽ ይሻላል። ዛሬ ሰዎች ሁሉ ጤነኛ አይደል? አንቺ እንደዚህ የሚባል ነገር የለም። ለማንኛውም አሁን መነጽር ነው ልቂ። ኖ መነጽሬም ጎንቴም አይወልቅም። እንዴ እስከ መቼ ነው እንደዚህ የምትሆኚ? እዮሽ እስኪያረክስልኝ ድረስ አና ቆይ አግኝታችሁ አናግራችሁት ነበር እንዴ? አዎ ፊዮሪ አናግረነው ነበር፣ ግን እሱም ቢሆን ግራ ገብቶታል። ወይ ምንድነው ግራ የሚገባው? ያው ሁኔታው ግን ሲታይ ምንም የሚያውቅ አይመስልም። ብቻ ምኛዋለሁ እያልሽ ባልሆነ እና በዚህ ዘመን እንደዚህ አይነት ነገር አለ ብዬ እንዳስብ ትፈልጊያለሽ? ሀኒቹ አሁን ገና ተደፋፈርሽ። ብቻ አንቺም እየፈራሽ ባልሆነ። እሺ ቆይ ይቺ ልጅ በጤናዋ እንደዚህ ትሆናለች? ይሄማ ራሷ የፈጠረችው ነገር ነው እንጂ መስተፋቀር የሚባል ነገር የለም እንዴ? የኔ እናት እኔ ከሰው ስህተት መማር የምወድ ሰው ነኝ። ስለዚህ አልዳፈር። አሁን ልጁ የት ነው ያለው እንዴ? ምን ልታደርጊው? ማርከስ የሚቻል ከሆነ እንዲያረክስላት ልጠይቀው ነው። ቢሆንማ እኮ እኛም ጠይቀነው ነበር። ምናልባት እናንተ የጠየቃችሁበት መንገድና እኔ የምጠይቅበት መንገድ ደግሞ የተለያየ ነው። ብቻ ልደፍቂው እንደው ግጥም አድርጌ ነው። ኖ ፊዮሪ እንደዛ እንድታደርጊ አልፈልግም። ምን እንዲጎዳብኝ አልፈልግም ማለት ምን ማለት ነው? እንዲጎዳብኝ ስለማልፈልግ ነው። እንዴ ሶሲ ግን ምን እየሆንሽ ነው? አየሽ አይደል አሁን ተጎዳ አልተጎዳ እኔ ምን አገባኝ? ግን እንደዚህ እንድላደረገኝ ዩሲ አኒታ ታይ ሶሲ እኔ ፊዮሪ በሚገባው ቋንቋ እናግረዋለሁ። ወይኔ ጉዴ! እቺ ልጅ ደግሞ ሄዳ ሌላ ችግር እንዳትፈጥር። ወይ ፊዮሪ ምን ነው ባልወደድኩሽ ኖሮ ይጭ አኒታ እኔ እየጨነቀኝ ነው። እንዴ ደግሞ ለምንድን ነው የሚጨንቀሽ? ፊዮሪ ሄዳ በእኔ ምክንያት ልጁን አታክ እንዳታደርገው ፈርቼ ነው። ሄዋን ስላለሽ ምንም አይፈጠርም። እሺ አሁን ዴቪስ ነው ያለው። ብሩኬ ትሪት እያደረገው ነው። እንደው ምን አለ አሁንስ እንደው ዴቭ ባላፈቀረኝ ኖሮ። በትንሽ በትልቁ እኮ በእኔ ምክንያት ተሰቃየ። ውይ አይዞሽ በቃ ተረጋጊ።
ቆይ አንቺ ልጅ ሰው አይናፍቅሽም እንዴ? እኔስ ቆይ ናፍቆቱ እንዳይጎዳኝ ብዬ አይደል እንዴ እንደዚህ ነው? ቆይ ስለማን ናፍቆት ነው የምታወሪው? እንደዚህ ምን ታረጋለሽ? ስለምን ናፍቆት ነው ያወራሽው እንዴ? አይ እኔማ ስለኔና ስላንቺ ናፍቆት ነው ያወራሁት። ዛሬ ያው ቀኑ ሙሉ ተገናኝተን ስላላወራም ብዬ ነው። ኧረ እኔም ናፍቀሽኛል የኔ ቆንጆ። ግን ቆይ ምን ሆነሽ ነው እንደዚህ ፍቅር እንደያዘ ሰው ብቻሽን የተቀመጥሽው? ቆይ ፍቅር የያዘው ሰው ብቻውን ነው እንደሚቀመጠው? ቀላል የምርሽ ነው? እሺ ቆይ ሌላስ ምን ያደርጋል? በመጀመሪያ ቤዚቲ ድሮ የሚያደርገው ነገር ጠቅላላ ነው የሚያስጠላው። በሁለተኛ ደረጃ ምግብ እምቢ ብሏል። ሶስተኛ ከሰው ጋር ፈጽሞ መቀላቀል አይፈልግም። እነዚህን የሚያደርግበት ዋናው ምክንያት ቢኖር ያንን ሰው የማሰብ ሰፊ ጊዜ እንዲኖረው ነው። ከዛን ደግሞ በትንሽ በትልቁ ቁጣ ይለዋል። ያው በጣም ብዙ ነገር አለ። የምርሽ ነው? አዎ እንግዲህ እኔ ቀስቴን ሳፈቅረው እንደዚህ ነበር ያደረገኝ። እሺ ቆይ ከዚህ ሌላ የሚያደርገው ነገር አለ? ሌላ ብዙ ነገር አለ። ግን ደግሞ ቤዚቲ እኔና አንቺ ይሄን ነገር ማውራታችን ምንም ጥቅም አይኖረውም። ስለዚህ ወሬ ብንቀይር ጥሩ ይመስለኛል። ልክ ነሽ። ጨዋታ እንቀይር እና ስለምን እናውራ? ብታይ ቹቻ ያሬድን እኮ እንዳይሄድ አናገርኩት። የኔ እናት ምን ነው ቹቻ? አይ እኔ እኮ ይሄ ምስኪን ልብሽ አሳዝኖኝ ነው። አሁንም ፍቅር ይዞሻል ምናምን ልትይኝ ነው አይደለ? አረ ቤዚቲ እኔ እንደዛ ልልሽ አይደለም። አይ ያው ባንቺ ምክንያት ሰው ሀገር ጥሎ እንደሄድ የምታረጊው ነገር በጣም አስገርሞኝ እኮ ነው። ምን ላድርግ ብለሽ ነው ቹቻ? ግን ቤዚቲ አንድ ነገር ልጠይቅሽ ይቻላል? ምንድነው? ቆይ ግን ከልጅነትሽ ስታርጊ ፍቅረኛ መያዝ ያለብኝ ብለሽ ያሰብሽው መች ነው? ዩኒቨርሲቲ ጨርሼ ስወጣ። ገና? አዎ ገና። ምን ነው ገረመሽ እንዴ? አይ እኔማ ድንገት ሳስበው ከዩኒቨርሲቲ በኋላ ብለሽ እንድታስቢ ምን አነሳሳሽ የሚል ሀሳብ እኮ መጥቶብኝ ነው። አባቢ ማለት ቹቻ እኔ እኮ በህይወት ያለሁት የአባቴን ህልም ለማሳካት ነው። ታውቂያለሽ ያኔ እሱ ሲሞት ራሱ ደጋግሜ ራሴን ስለማጥፋት አስቤያለሁ። ወይኔ በፈረሰኛው። ቆይ እንዴት? ከክላስ አንደኛ ካልወጣው ራሱ ለሱ የገባውለትን ቃል ያፈረስኩት ያህል ነው የሚሰማኝ። እሺ ቹቻ በህይወት እያለ ምን እንደሚለኝ ታውቂያለሽ? አንቺ ማለት እኮ ልጄ ነሽ። በህይወት ሳለሁ ምኮራብሽ፣ ሞቼ ደግሞ ስሜን የምታስጠሪኝ አንዷ ልጄ ነሽ ይለኝ ነበር። እስኪ ቀጥይ ቤዚ። የኔን ህይወት ለማዳን ብሎ ህይወቱን ለሰጠኝ አባቴ የእሱን ህልም አሳክቼ ውለታውን መክፈል ፈልጋለሁ። ቤዚቲ እኔ እናት በእናትሽ አታልቅሺ። ቹቻ ወድጄ እኮ አይደለም ደረቅ የሆንኩት። በቃ በህይወት የሚመጡ እያንዳንዱ ነገሮች ለአባቤ የገባውለትን ቃል የሚነኩብኝ ከመሰለኝ የማላውቀው ድርቅና ከውስጤ ፈንቅሎ ይወጣል። እሺ ቆይ ይሄ ጥፋት ነው? በቃ ተይው ቤዚቲ። ምንም ነገር ለማድረግ ሳስብ ከራሴ ፍላጎት ይልቅ ቀድሜ እሱን አስበዋለሁ። ቆይ ቤዛ ይህንን ብታረጊ አባትሽ ከፋ ይሆን ብዬ አስባለሁ። ከዚያ የራሴን ፍላጎት አምቄ በውስጥ ይዟለሁ። እሺ ቆይ ይሄ ስህተት ነው? ኧረ አይደለም ቤዚቲ። አባቢን እኮ በጣም ነው የምወደው። በእያንዳንዱ ነገር እኔን ሰማይ ቤት ቁጭ ብሎ ወደ ታች እያየኝ እንዳለ ነው የሚሰማኝ። የኔ እናት ተይ በቃ አታልቅሺ። ቹቻ ወሬ የሰለችሽ አይደል? ኧረ እኔ አልሰለቸኝም ቤዚቲ። በእናትሽ ሁልጊዜ ብቻዬን ማሰብ መጨነቅ ስለደከመኝ ነው ማውራሽ። ዝም ብለሽ ስሚኝሽ። ሰማሻለሁ። እኔና ቀጥይ። እማዬ አባቢ ከሞተ በኋላ ያላገባችሁ ለምን እንደሆነ ታውቂያለሽ? ለምንድን ነው? ሁልጊዜ አብሮን ያለ ስለሚመስለኝ አንቺ ሌላ ሰው ካገባሽ እኔ በህይወት መኖር አልችልም እጠላሻለሁ ስላልኳት ነው። ግን እኮ ቤዚቲ ኔት ይሄ ነገር ትክክል አይደለም። እሱ እኮ ይገባኛል። ግን በቃ ሁልጊዜ እሱ አጠገባችን ሳይኖር እንዳለ ነው የሚሰማኝ። እሱ ደግሞ እንደዚህ እንዳደርግ ያስገድደኛል። ቹቻ ሌላም ነገር ልንገርሽ? ንገሪ። ከዛሬ ድረስ ከአባቢ ጋር እንደ ልጅነቴ እንደምጫወት ታውቂያለሽ? እንዴት? በየቀኑ ክፍሌን ዘጋና የሱን ፎቶዎች አርጌ ሊደረድራቸዋለሁ። ከዛም በኋላ ልጅ እያለሁ ተረት እያነበበልኝ ሪከርድ ያደረግነውን ከፍትና ከሱ ጋር ጥሩ ጊዜ አሳልፋለሁ። ቤዚቲ በእናትሽ በቃሽ። ለዚህ ነው ቹቻ ህይወቴ ላይ የሆነ ነገር ሲፈጠር ከራሴ ጋር የሚታገለው። እሱን ደስ የማይለው ስለሚመስለኝ ነው እንጂ ቹቻ እኔ ደረቅ አይደለሁም። ግን ሁሉንም ሰው ጠይቂው ቤዛ ደረቅ ናት፣ ቤዛ ደረቅ ናት ነው የሚል።
ብቻሽን ግን ደረቅ አይደለም። ቤቲ በቃ ተረጋጊ። በእናትሽ አታርቅሽ። በቃ ደረቅ አይደለም። እሺ በቃ አታርቅሽ። ብቻሽን ሄደ በቃ ቤቲ ሄቨን እየተፈጠረ ያለውን ነገር ሰማሽ እንዴ? ምንድነው እሱ? ሶሲ እኮ ለዮሲ ያላት ፍቅር ከቀን ወደ ቀን እየጨመረ መጣ። ኧረ አንቺ ልጄን ነገር ቀለል አድርጊ። የኔ ቀለል ለማድረግ ምን ትርጉም አለው ብለሽ ነው? ነገር እኮ ስር ሰዷል። ዛሬ አግኝተሻት ነበር? አዎ አግኝቻት ነበር። እንዴት እንደምታሳዝን ብታይ አይዲያው የለሽም። የምርሽ ነው? ሄቪ ሙች የምሬን ነው። እንደውም የሚሰማ ከሆነ ዮሲን ብትለምኚው ደስ ይለኛል። ምንድነው ደግሞ የምለምነው? ያስነካትን ነገር እንዲያረክስላት ነው። ብቻ አንቺም አስነክቷታል ብለሽ ያምንሽ እንዳይሆን። መጀመሪያማ እንደዛ ነበረ፣ ግን ደግሞ አሁን ልጅቷ ላይ ያለውን ነገር ሳይ አሁን በደንብ እያመንኩ መጥቻለሁ። በፈጠራችሁ እናንተ ልጆች ነገር አታዳምቁ። ወይዳ እዛ የሰው ህይወት እየተበጠበጠ አንቺ እዚህ ነገር ማዳመቅ ነው እንደሚያሳስብሽ? በዛ ላይ ፍቅረኛዋ ትላንት ዮሲን ሊገለው ነበር አሉ። ኧረ እባክሽ የምርሽ ነው? ሄቪ ሙች የምሬ ነው። ካልገደልኩት ብሎ ዘራፍ ሲል ሰዎች ተሰብስበው ነው የገላገሉት። ቆይ ማን ነገረሽ? እዛ ተሰብስበው የነበሩ ሰዎች ናቸው። ለማንኛውም እኔ ነኝ የገላገልኳቸው። የምርሽን ነው ሄቨን? አዎ የምሬን ነው። ለምን ገረመሽ? ማለቴ እዛ ቦታ እንዴት ልትገኝ ቻልሽ ብዬ ነው። የተገኘሁት በአጋጣሚ ነው። አይ ይሄ ነገር ግን ምንም አላማረኝም። ለምን? ምክንያቱም አንቺም ሳይታወቅሽ ዮሲን እየተከታተልሽ ነው የሚመስለኝ። ደግሞ ይሄ ነገር ሌላ ትኩሳት ይዞብን እንዳይመጣ። ለእኔ አታስቢ፣ ችግር የለውም። ሁሉም እንደዚህ እያለ ነው ጣጣ ውስጥ እየገባ ያለው። ለማንኛውም ሄድ ነው ብለሽ ምን አይነት ቴዎሪ ሱስ ነው በፈጣሪ። እንደዚህ እያልሽ ነው በኋላ እየተመጻደሽ ዋነኛው አፍቃሪ አንቺ ሆነሽ እንዳትቀሪ ብቻ። ምን ማለት አሁን ያልኩን ታደርጋለህ ወይስ አታደርግም? ቆይ እናንተ ልጆች ምንድነው የተፈራረቃችሁት የምታበላሹት? እኛ ምን እናድር? ልጅቷ እኮ ከመጠን በላይ የተጨነቀች ስለሆነ ነው። ቢያንስ አንቺ እንኳን ብትረጂ ምን አለበት? ምንም ረዳ ነገር የለም። እንድረዳ የምትፈልግ ከሆነ ልጅቷን ያደረካትን ነገር አስተካክል። ቆይ እንዴት አድርጌ ነው ማስተካከለው? እንጃለ መጀመሪያ እዚህ ነገር ውስጥ እንዴት አድርገህ ነው የከተትካት? ቆይ እናንተ ለምን አትረዱኝም? እኔ እንደዚህ አይነት ነገር አላቅም። እሱንም አትዋሽ። እንዴት? ጓደኞችን እኮ ስንጠይቃቸው የሆነ ፓወር እንዳለህ ነግረውናል። እኮ ምን አይነት ፓወር ነው ያለኝ? ሴቶች ሁሉ እየመጡ አንተ ጋር ልጥፍ እንዲሉ የሚያደርግ ፓወር ነው። ሄዋም ፕሊዝ ተረጂ። እኔ እንደዚህ አይነት ነገር የለኝም። ታዲያ ነፍ ቺኮች ሞተውብሃል የሚባለው ለምንድን ነው? እሱ ተራ የልጆች ወሬ ነው። አይ አይመስለኝም። ደግሞ ልክ እንደዚህ ብለህ ነው ሶሲንም ጉድ የሰራሃት። እኔ ጉድ አልሰራኋትም። እሺ ቆይ ታዲያ ለምንድን ነው ዴቭን ሳይሆን ወደ ዮሲ ተቀየረብኝ ያለች የምታወራው? እሱን ያላቅም። አሁን ታረክስላታለህ ወይስ አታረክስላትም? እኔ ምንም አውቀው ነገር የለም። ፊዮሪ በእናትሽ ተይ፣ በኋላ መጥፎ ችግር ይፈጠራል። አንቺ ማን ስለሆንሽ ነው ሲጀመር ያነቅሽኝ? ብቻ ከኔ ከፊዮሪ ጋር ልትፋለም አስበህ እንዳይሆን። አይደለም ፊዮሪ፣ ለምን ማንንም አትሆንም? ተው ዮሲ፣ ይኸውልህ በኋላ መጥፎ ችግር ይፈጠራል። እሺ ተረጋጋ። አሁን ከማላችን ውጭ ደባሪ ዞር ብዬሻለሁ። ፊዮሪ በእናትሽ ተይ በቃ። ወይኔ ጉዴ! ፊዮሪ ወይኔ ጉዴ ፈላ እንዴ! ምንድነው ያህል? ፊዮሪ አላየሽኝም እንዴ? እሱን እኮ ጨበጥኩት፣ ለዛውም ደግሞ በሁለት እጄ። እና ምን ይፈጠር? ወይኔ ፊዮሪ፣ ወይኔ ልቤ፣ ወይኔ ጉዴ! ደባሪት፣ አንቺ ደባሪት! እናንተ ያማችኋል። ደባሪት፣ ቆይ ምንድነው ያልሽው? ይኸውልሽ ፊዮሪ፣ ልክ እጁ ሲነካኝ ነዘረኝ። በዛ ላይ ሰውነቴን ውርር ሲያደርገኝ ተሰማኝ። አይኑ ደግሞ የሆነ ፓወር አለው። ወይኔ ጓደኛዬ፣ ብቻ አንቺን ፍቅር ሊይዘኝ ነው እንዳትዪ። እኔ እንጃ ፊዮሪ፣ አንሺኝና ከዚህ ቦታ ወሰጂኝ። እሺ ነው የተነሻችሁ።